እሺ ጆ ወይ ዳንኤል እንደምን ነህ? እንዴት ነህ? እግዚአብሔር ይመስገን። ብሩኬ ተቀበለው። እሺ ብሩኬ የደብረ ሊባኖስ ልጅ እንደምን ነህ? የተክልዬ ልጅ ደህና ነህ? እግዚአብሔር ይመስገን። የኢትዮጵያ ኦርቶዶክስ አልተሳሳተችም ብለህ ነው የምታምነው ወይስ ደግሞ ልክ የሆነችበትን ነው ልትነግረን የመጣው? ልነግርህ እችላለሁ። ልክ የሆነችበትን ልነግርህ እችላለሁ። እሺ ንገረኝ። ልክ የሆነችበትን ትምህርት ንገረኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ያልሆነችበትን መናገር እንደውም ይቀላል። ልክ የሆነችበት እጅግ ብዙ ነው። የጌታን ቃል በቃል የምትቀበል ቤተክርስቲያን ናት። ጥምቀት ፋይዳ ያለበት፣ ስጋና ደግሞ ፋይዳ ያለው ሚኒንግ ያለው አንድ በአንድ በምን ልክ እንደሆነች ንገረኝ እኮ ነው ያልከኝ። ተረጋጋና አዳምጠኛ እኮ እንድጽፈው ነው አንድ በአንድ እየነገርከኝ። ከዛ ቀስ ብዬ ልንገርህ። ጥምቀቱ ፋይዳ አለው። እኛ ቤተክርስቲያን ጥምቀት ፋይዳ አለው። ፋይዳ ምንድን ነው? ፋይዳ አለው ማለት ሚኒንግ አለው። እንደናንተ የሆነ ፎርማሊቲ ለማሟላት ሳይሆን ሚኒንግ አለው። ያድናል። ጥምቀት ያድናል። የጌታን ቃል በቃል የምትቀበል ቤተክርስቲያን ነች። ስጋና ደግሞ የዘላለም ሕይወትን ይሰጣል። በመልካም ስራ በመጽናት አንድ ሀሳብን እንዳገኘው ቀስ ብለን ንገረኝ። እሺ ስጋና ጥምቀት ያድናል። አንድ ሁለተኛ ስጋና ደግሞ ምን አልክ? የዘላለም ሕይወት ይሰጠናል። መጽሐፉ የሚለውን እኔ ከራሴ አይደለም ወንድም አለ። ምን እያልክ ነው? ስጋና ደግሞ ስትል ምን እያልክ ነው? ስለምን እያወራ? ቅዱስ ቁርባንን መውሰድ የዘላለም ሕይወትን ይሰጣል። ቁርባን የዘላለም ሕይወት ይሰጣል ወይ? ቴክስት ላድርግልህ በውስጥ? እሺ ንገረኝ፣ ችግር የለውም። እሺ ቀጥል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ትእዛዛትን በመፈጸም በእሱ በማመን ብቻ ሳይሆን ትእዛዛቱን በመፈጸም ሕያው የሆነው ከድሮ ማንነቱ ከአዳማዊ ማንነቱ የተላቀቀው ክርስቲያን በመልካም ስራ ጸንቶ ይህንን ድህነቱን አስጠብቆ እስከ መጨረሻው ድረስ በመጽናት መጽሐፍ ቅዱስ እንደሚለው የዘላለም ሕይወት እንደሚገኝ ታስተምራለች እና በጣም ምንም አልተሳሳተችም። ኦርቶዶክስ ተዋሕዶ ምንም ስህተት የለባትም። በነገራችን ላይ መጽሐፍ ቅዱሳዊ። ሶስተኛው በመልካም ስራ የዘላለም ሕይወት ይገኛል ነው ወይስ ድነቴን አስጠብቃለሁ ያልከው? ድነታችንን እናስጠብቃለን በስራ። እሺ በስራ ድነት ይጠበቃል። እሺ ሶስት ነገር ጨረስክ? እነዚህ ሶስቱ ናቸው ትክክል ትምህርቶች? አዎ ይበቃል። አንተ ይበቃል። ለልጆች ስለሚበቃ ሳይሆን ኦርቶዶክስ ትክክል የሆኑባትን ትምህርቶች እየነገርከኝ ስለሆነ አሁን እነዚህ ብቻ ናቸው ካልከኝ በቃ ከነዚህ ውስጥ በአንዱ እናወራለን። ለልጆች ወተት ነው የሚሰጠው፣ ጥሬ ስጋ ለእናንተ አይሰጥም። አጥንት ይከብዳችኋል። የኢትዮጵያ ኦርቶዶክስ በእነዚህ በሶስቱ ትምህርቶች ልክ ናት ብሎ ያምናል። በሌሎቹ ትምህርት ስታለች ማለት ነው። በኢትዮጵያ ኦርቶዶክስ ሌሎች ትምህርቷ ላይ ስታለች፣ በእነዚህ ሶስቱ ትክክል ነው። የድህነት ትምህርት እኮ ይሄ ነው። ምንድን ነው ሌላው ምንድን ነው? ከራሴ የፈጠርከው ልታመጣ ነው እንጂ የድህነት ትምህርት ነው። መዳን ነው እያወራን ያለ ነው ወንድም አለ እኮ አንተ ስለሆንክ እየነገርከኝ ያለኸው። እነዚህ ትምህርቶች ትክክል ናቸው፣ ሌሎቹ ስህተት። ሃይማኖት ማለት ጎሉ ምንድን ነው? ከዘላለም ሕይወት እንዳንቀረፍ እንዳንቆረጥ ከግንዱ ተቆርጠን ወደ እሳት እንዳንጣል ነው። የድህነት ትምህርቱ ደግሞ ይሄ ነው። ይሄ በቂ ነው። ወደ ዲቴይል ስንገባ በጣም ሰፊ ሊሆን ይችላል፣ ግን ለአንተ የሚበቃ ይሄ ነው። ሌላ ትምህርት የምትለው ምንድን ነው? በሌላ ተሳስታለች የምትለው ከመዳን ውጭ ሌላ ነገር አለ? አንተ ልክ ናት ያልከኝን ከነገርከኝ በቂ ነው። እነዚህ ሶስቱ ትምህርቶቿ የኢትዮጵያ ኦርቶዶክስ ልክ ናት ብሎ ያምናል፣ ሌሎቹ ስህተት ናቸው። ከነዚህ ከሶስቱ ሌሎቹ እኮ ምንድን ነው? የኔ ጥያቄ ምንድን ነው? ሌላ ትምህርት አለ? ከመዳን ውጭ ሌላ ትምህርት አለ? ብሩክ፣ በኢትዮጵያ ኦርቶዶክስ መዳን በእነዚህ በሶስቱ ብቻ አይደለም። በኢትዮጵያ ኦርቶዶክስ መዳን በፍጡራን አለ። በኢትዮጵያ ኦርቶዶክስ የፍጡራን አምልኮ አለ። በኢትዮጵያ ኦርቶዶክስ መስገድ ለፍጡራን አለ። አንዴ ቆይ ስጨርስ እዚህ ጋር ማስረጃ ስጠኝ ትለኛለህ። ችግር የለውም ትጠይቀኛለህ፣ ግን ሳወራ እያቋረጥክኝ መሆን የለበትም። በጣም ብዙ ትምህርቶች አሉ በኢትዮጵያ ኦርቶዶክስ እንደ መጽሐፍ ቅዱስ ያልሆኑ ማለት ነው። እነሱም ማንሳት ያልፈለገው ስህተት ስለሆኑ ነው። በቃ
ሶስቱ ትክክል ናቸው ብሏል። ትክክል ናቸው ባሉ ላይ እናውራ። በቃ ቀላል አይደል? ቀላል። ቁርባን የዘላለም ህይወት ይሰጣል አለን ጆ። እንቀጥል አይደል? እዚህ ላይ የዘላለም ህይወት የሚሰጥ ቁርባን ታሳየናለህ ከእግዚአብሔር ቃል ላይ ማለት ነው። ማስረጃ። እሺ ምንድነው የፈለከው? ትክክል ናት ብለህ ካመንካቸው ትምህርቶች መካከል አንደኛው ቁርባን የዘላለም ህይወት ይሰጣል የሚል ነው። መጽሐፍ ቅዱሳዊ ማስረጃ ዮሐንስ 6:54 እሺ አንብብልኝ። ምን ይላል? መጽሐፍ የለም ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው ይላል። እሺ ዮሐንስ 6:54 መጽሐፍ የለም አለኝ ማለት ነው። ጴንጤ እንደሆንኩ ረስቶት ማለት ነው ወንድማችን። ነች እና ካለ ለምን ጠይቀኛለህ? አንተ እንድታነበው ስለፈለግኩ ነው። ነገርኩህ እኮ ጥቅሱን ከነገርኩ ማንበብ ነው በቃ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው እኔም በመጨረሻው ቀን አስነሳዋለሁ። እሺ እኔ ቁርባን የዘላለም ህይወት ይሰጣል የሚል ጥቅስ ነው ያልኩህ። ስጋና ደግሞ ምንድን ነው ወንድም አለ? አይ ጥያቄ አይደለም መልስ ነው። ቁርባን የዘላለም ህይወት ይሰጣል የሚል አይ ስጋና ደግሞ ምንድን ነው? መልሰህ ነው የምትጠይቀኝ። መልስልኝና ከዛ ትጠይቀኛለህ። እሺ በብሉይ ኪዳን እንግዲህ ቁርባን የሚባለው ብዙ አይነት ቁርባኖች አሉ። ከዛ ውስጥ አንዱ ለኃጢአት ስርየት የሚቀርብ ቁርባን ነው። የጌታችን ስጋና ደግሞ በኒው ቴስትመንት ጥቅስ እየነገርከን ጆ እስቲ ካስታወስኩት ላምጣልህ። አይ ቲንክ ኦሪት ዘጸአት ምዕራፍ 3 ይሁን ዘጸአት 3 ገና ሙሴ ሳይጠራ to be honest እኔ አምና ፕሪፔርድ ለዚህ ግን ቁርባን እንዳለ ዝግጁ ያልሆንክበት ነገር ላይ አትናገር። ዝግጁ ያልሆንከው ምናምን ሳይሆን ወንድም አለ አሁን ስለሌለ አሁን ስላልያዝኩት የለም ማለት አይደለም እኮ። ዝግጁ ያልሆንክበት አሁን አለ የለም አይደለም። ዝግጁ ያልሆንክበት ነገር ላይ አታውራ። ምክንያቱም እሺ አሁን ምንድነው ቁርባን የጌታችን ስጋ ቁርባን ሊሆን ይችላል ወይ ነው ጥያቄን ክሊር አድርጓ። ቁርባን የዘላለም ህይወት ይሰጣል ስላልከኝ ለሱ ማስረጃ አስተይ ነው ጥያቄ። ሰጠው እኮ እሱንማ ወንድም አለም በአዲስ ኪዳን ለኃጢአት ስርየት የሚሆነው የጌታችን ስጋና ደም ቀረበ። ይኸው ስጋዬ ያድናል ደሜም የዘላለም ህይወት ያሰጣል ብሎ የሚለውን ሰጠው። እሺ እንደዚህ እያልከኝ ነው። ዮሐንስ 6:54 ስለ ቁርባን ነው የሚያወራው እያልከኝ ነው። አሁን እንደዛ እያልከኝ ነው። በሚገባ እሺ ጥሩ። እንደዛ ካልከኝ ጥሩ። መጽሐፍ ቅዱስ ሊከፍትልህ የሚችል ሰው አለ? ካልሆነ እኔ ከፍታለሁ። እሺ ምንድነው የሚችል ሰው ካለ ላስቸግራችሁ። ምንድነው እኮ ነገርና አይ አንተን አይደለም ወራጅ። እሺ አንድ ጊዜ እዚህ ጋር እንቁምና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት ያለው ተቀበለዋል። እሱን ልናወራ እኮ ነው። ቁርባን ነው ስላልከኝ እሱ ላይ እንድናወራ ነው። አንዴ እሺ ብሩክ የጌታ ስጋና ደሙ የዘላለም ህይወት ያሰጣል በዚህ የመጽሐፍ ቅዱስ ክፍል? ደህና ነህ አይደል ወዳጅ? ደህና ነህ? እሱ ላይ ልናወራ ነው። መጽሐፍ ቅዱስ ክፈቱ ያልኩት ለዛ ነው። አንዴ ታገዝ። ከፍታለን እኮ ወደ አንተ ማስረጃ እንሄዳለን። በዚህ ጋር አንዴ ቆመን ይሄንን የመጽሐፍ ቅዱስ ቃል ትቀበለዋለህ ወይ ነው የምልህ። እሺ የሚከፍት ሰው አለ ወይ? እኔ ልክፈት በቃ አንዴ ልክፈትሽ። ብሩክ አትቀበለውም? ሶሪ ዳንኤል ትችላለህ? ምን ፈለክ? እሺ ዮሐንስ 6 ቻርጅ እንዳይዘጋብኝ ብቻ ነው ስልክ ከነቀልኩኝ። እሺ እዛ ነው። ዮሐንስ 6 ክፈትልን። ዮሐንስ ወንጌል ምዕራፍ 6 እሺ እሺ ቁጥር 54 አድርግልን። ኦልራይት እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው እኔም በመጨረሻው ቀን አስነሳዋለሁ። ጆ 6:54 አንብቤዋለሁ። ይሄ የጌታ እራት ነው ወይ ደግሞ ቁርባን ነው እያልከኝ ነው? አዎ ብሏል።
እንጠያየቃለን ማለት ነው። እዚህ ክፍል ላይ ስለ ቁርባን እያወራ ነው ወይስ አይደለም የሚለውን እኔና ጆ እንጠያየቃለን። ከቁጥር 51 ላይ ታደርግልን ዳንኤል፣ ከዛን ጀምር። ቁጥር 51 እሺ። ከሰማይ የወረደ ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ። ከሰማይ የወረደው ሕያው እንጀራ ቁርባን ወይስ ኢየሱስ? እኔ ነኝ አለ። አይ ቀጥታ ነው የምትመልስልኝ። ከሰማይ የወረደ ክርስቶስ ነው። ክርስቶስ ነው። ቁርባን ከሰማይ አልወረደም። በቃ የልጅ ወሬ ልታረጉ ነው። እሺ ቀጥል። ችግር የምንም ይሁን ችግር የለውም። የምጠይቀን ብቻ መለስልኝ። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ከሰማይ የወረደው ቁርባን ወይስ ኢየሱስ ነው? ቁርባን እንደሆነ ወደ ታች ስንወርድ እናገኘዋለን። ኢየሱስ ነው። ስለ ራሱ እያወራ ነው። ስለ ራሱ ስጋና ደም ነው እያወራ ያለው። ማይንጅ እዚህ ጋር እንዳትሳሳት። ስለ ራሱ ስጋና ደም እያወራ ነው፣ ስለሌላ ነገር አይደለም እኮ። የምጠይቅህን መልስ። በቃ ችግር የለውም። ተረጋጋና የምጠይቅህን መልስ። እሺ ከሰማይ የወረደ እንጀራ እኔ ነኝ። ከዚህ እንጀራ ቢበላ ለዘላለም ይኖራል። ለኔም ከመሆን እንደዚህ ናቸው። በቃ ኦርቶዶክሶች ማለት በጴንጤ ፊት ቆሞ ማውራት ስለማይችሉ ሁሌም ለመረብሽ ይሞክራል። እንዴ ኧረ እኔ አልረብሽም፣ እየሰማሁ ነው። ምን ሆነ ነው? ተረጋጋኝ። ማኒፌስት አደርጋለህ እንዴ? ምን አልኩ? እኔ ተረጋግቼ የሚጠይቅ ሰው ተረጋጋ አይባልም። ሲጀምር የምትመልሰው አንተ ነህ። መረጋጋት ያልቻልከው ማዳመጥ ያልቻልከው አንተ ነህ። ሶስት ማኝና በቃ መልስ። በጣም ቀላል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ይሄ ከዚህ እንጀራ የተባለው የጌታ እራት ወይስ ራሱ ኢየሱስ? ራሱ ኢየሱስ። ናይስ። እስካሁን ድረስ ስለ ጌታ እራት እያወራን አይደለም። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ለማን ነው የተሰጠው? ለቤተ ክርስቲያን ወይስ ለዓለም? ለዓለም እያለ ስለ ዓለም የተሰጠው እንጀራ ስጋዬ ነው አለ። የጌታ እራት ለዓለም የተሰጠ ነው ወይስ ለቤተ ክርስቲያን? ለዓለም የተሰጠ ነው። ማንም መጥቶ ፓርቴክ ለሚያደርግ ሰው በሙሉ የተዘጋጀ ነው። እሺ ድጋሚ ልጠይቀው። የጌታ እራት ለዓለም የተሰጠ ነው ወይስ ለቤተ ክርስቲያን? ለዓለም ወንድም ዓለም እየነገርኩህ እኮ ነው። የጌታ እራትን አንድ ሙስሊም መጥቶ ለዓለም ማለት አይደል? አንድ ሙስሊም መጥቶ የጌታ እራትን መብላት ይችላል እያልክ ነው? አላልኩም፣ እንደዛ አላልኩም። አልከኝ። የጌታ እራት ቆይ ወንድማችን፣ በቃ ጥያቄ ጠየቀኝ፣ አሁን መስማት ነው። ስለ ዓለም የተሰጠ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙ ለዓለም የተሰጠ ነው። ማንም መጥቶ ከዚህ ስጋና ደም መዳን ለሚፈልግ ፓርቴክ ማድረግ ለሚፈልግ ሰው የተዘጋጀ ነው፣ ለዓለም ነው። እሺ ጥያቄ ልጠይቅ በድጋሚ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ለዓለም የተሰጠው እንጀራ ራሱ ኢየሱስ ወይስ ቁርባን? እሺ ወንድማችን ወደ ታች ወርደን እንየው። በቃ አሁን አንተ እዚህ ቦታ ላይ ስታክ አድርገህ ልትቀር ስለሆነ ወይም የአንተን ናሬቲቭ አስቀምጠህ ልታስወጣኝ ስለሆነ ስጋዬ እውነተኛ መብል ነው ይላል። 55 ስጋ ነው አንድ ጊዜ ብሩክዬ፣ በፍቅር ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነውና። መጽሐፍ ቅዱስ ማለት የሆነ ሰዎች እርሻ ማለት አይደለም። አውድ አለው። ዝም ብሎ የፈለክበት የምትሄድበት አይደለም። እሺ አውዱን እኮ ምንም እኮ እያስረዳኝ አይደለም። መለስኩልህ። ለዓለም የተዘጋጀ ነው። ማንም መጥቶ ለመዳን የሚፈልግ ማንም ሙስሊም ይሁን አሕዛብ ይሁን ኤቲስት ይሁን ቡዲስት ይሁን ከዚህ ስጋና ደም ተቀብሎ የዘላለም ሕይወት ማግኘት ለሚፈልግ የተዘጋጀ ነው። ለዓለም ነው። እውነት ነው። በጣም ጥሩ እኮ ልጠይቅ ማለት ነው። እንደዛ ለዓለም ከሆነ ለዓለም የተሰጠው ምንድን ነው የሚለው ልጠይቅ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታ ክርስቶስ ኢየሱስ። ይሄ ለዓለም የተሰጠው እንጀራ ቁርባን ወይስ ራሱ ኢየሱስ? ስጋዬ ነው አለ ወንድማችን። ስጋው ቁርባን ወይስ ኢየሱስ? ስጋውና ደግሞ ቁርባን። እኔም ጠይቀን መልስልኝ። ለዓለም የተሰጠው ቁርባን ወይስ ኢየሱስ? እንዴ ነገርኩህ ወንድሜ፣ ከዚህ በላይ እንዴት ልመልስ?
ስጋዬ ነው አለ። ስጋው ደግሞ ቁርባን ነው። እኔ እሱ አይደለም ጥያቄ። አሁን አንተ ስጋው እውነተኛ መብል ነው ሲል እስቲ ስጋውን ስጠኝ ደሙን ስጠኝ ብለህ ከየትም አታመጣው። እኔ ግራ መጣላለሁ። ትለኛለህ አንተ ስጠኝ ትለኛለህ፣ እኔ እመልሳለሁ። እሺ አምሳልኝ። በቃ ያው ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነው ብለዋል። ደሙና ስጋውን ስጠኝ። እኔ ክርስቶስን ደም በልቼ ደሙን ጠጥቼ መጽደቅ መዳን እፈልጋለሁ። አንተ ስጠኝ እኮ ስጠይቀኝ እመልሳለሁ አልኩህ እኮ። አየህ ልጨርስና ያንተን የኔን ጥያቄ ልጨርስና ከዛ ደግሞ አንተን ልመልስልህ። ወንድም አለም ደረቅን እኮ ስንት የመለስኩት። የስጋው ለዓለም ነው። ኧረ እባክህ ያው ከዚህ በላይ መልስ። ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። እውነት ነው። ለዓለም የተሰጠ ስጋው ነው። ስጋው ቁርባን ነው። እኔ ቁርባን ነው ብዬ ነው የማምነው። ዛስፋይ ለዓለም ነው ለማንም ሰው ስማኛ። እሺ ጥሩ ነው። እሺ ለዓለም የተሰጠው ቁርባን ነው አለ። ያ ማለት ዓለም ማለት በጨለማው ያለው ማህበረሰብ ማለት ነው። በጨለማ ያለው ማህበረሰብ አንድ ሳውራ ስማኛ፣ በጨለማ ያለው ማህበረሰብ መጥቶ የጌታ እራትን መውሰድ ይችላል ማለት ነው። ከመሆን እንደዚህ ነው የሚያምኑት። አንድ ሙስሊም ተሳስታ እኔ ኮሬክት ላድርግ። ስህተት ከሆነ የተናገርኩት ጥያቄ ነው ጠይቀህ። ስለተሳሳትክ እኔ ኮሬክት ላድርግ ብሩክ እኮ ጥያቄ ነው ጠይቀህ። አንድ ሰው ኤቲስት ይሁን ቡዲስት ይሁን ሙስሊም ይሁን የምስራች ወንጌል ይሰበክለትና ስለ አንተ የሞተ ክርስቶስ የሚባል የእግዚአብሔር ልጅ አለ እና እሱን ተቀበል ሲባል ኢንፎርሜሽኑን ሰምቶ ሲመጣ ምንድን ነው የሚያገኙ? የዘላለም ሕይወት እውነት ነው ብሎ ሲቀበል የዘላለም ሕይወት የሚያስገኘውን ስጋና ደሙን ይወስዳል። ሕያው ይሆናል። ስጋና ደሙን ሲወስድ የእውነት ስለሞተለት ስለ እሱ ኃጢአት ስለሞተለት በመስቀል ላይ ስጋና ደሙን ወስዶ ሕያው ይሆናል። አዲስ ልጅ ይሆናል። የዘላለም ሕይወትን ያገኛል። ስለዚህ ማንም ሙስሊም መጥቶ የራሱን እምነት ይዞ መጥቶ ስጋና ደሙን ፓርቴክ ያደርጋል ማለት አይደለም። ተሳስተ በቃ እንደዛ ካልሆነ ይሄ ደግሞ ለሙስሊም የተሰጠ እንጀራ ነው። አየህ አሁን እሱ ነው ችግሩ። ይሄ ስጋ ለሙስሊም የተሰጠ ስጋ ነው። ይሄ እንጀራ እባክህ አንተ ስትናገር ዝም ብን ደስ እንዳለ ስትናገር እኔ እሰማሃለሁ። አይደለም ብሩኬ፣ ማስረጃ መጠየቅ ምን ችግር አለ? ማስረጃ መጠየቅ አይቻልም እንዴ? ከመሆን በቃ ሚውት አድርገው ወዳጅ። አሁን አንተን ማስወረድ ሚውት ማለት እንችላለን አይደል? አንተ ስታወራ ማስረጃ ጥያቄ ስለጠየቅ መውረድ አለብኝ? ማስረጃ ነው የጠየቁ። ስማኝ እኮ ነው እያልኩ ያለሁት። ማስረጃ ለማለት መስማት ያስፈልጋል። እሺ እንደዛ እኮ ነው የሚሻለው። ይሄ እንጀራ ለማን የተሰጠ ነው አልኩኝ? እኔ ለዓለም የተሰጠ ለሙስሊሙ የተሰጠ እንጀራ ነው። በጣም እኮ ነው የሚገርመው አይደል? እኔ ለሙስሊሙ ነው ይሄን እንጀራ የምሰጠው። ከሰማይ የወረደውን እንጀራ ለኢቲስቱ ነው የምሰጠው። እሱን እኮ ነው ወንጌል እየሰበክን ሁሌ የምናረገው ይሄን ነው። አሁን ጥያቄ ይሄ እንጀራ ከሰማይ የወረደው እንጀራ ሲጀምር የጌታ እራት ነው ቁርባን ነው አለ። ይሄ ራሱ እኮ እንጀራ ጌታ ሲናገር ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ አይደል? ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ከየትኛው? ቄሶች ከሚያዘጋጁት? አረ በጭራሽ አይደለም። ፓስተሮች ከሚያዘጋጁት? አረ በጭራሽ። ከሰማይ ከወረደው እንጀራ ቢበላ ለዘላለም ይኖራል። ሰው ለዘላለም የሚኖረው ከሰማይ ከወረደው እንጀራ ሲበላ እንጂ ቄሶች እና ፓስተሮች ካዘጋጁት እንጀራ ወይ ደግሞ ህብስት ሲበላ አይደለም። ምን አለ ቀጥሎ? ይሄ ከሰማይ የወረደውን እንጀራ ለዓለም እሰጠዋለሁ አለ። ለምን? ለዘላለም የሚያስኖር ስለሆነ። ምን አለ? እኔም ስለ ዓለም በጨለማ ስላሉት ሕይወት የምሰጠው እንጀራ ምንድነው አለ? ስጋዬ ነው አለ። ስለ ስጋው እያወራ ነው ያለው፣ ስለ ራሱ ስጋ ከሰማይ ስለወረደው ማለት ነው። ምን አለን ወንድማችን? አይ ስለ ጌታ እራት ነው። የጌታ እራት ለቤተ ክርስቲያን የተሰጠ እንጂ ለዓለም የተሰጠ ነውር ነው። ነውር ነው። የጌታ እራት ለዓለም የተሰጠ አይደለም፣ ለቤተ ክርስቲያን የተሰጠ ነው። እሺ ቅድም ምን ብሎ ጠይቆኛል? ይሄን እናሳየው አይደል? እኛ ክርስቲያኖች ነን። ታዲያ የጌታን ስጋ እዚህ ጋር ራሱ ስጋው ከሆነ ስጠኝና ልብላ ብልህ እንዴት ነው የምበላው? ከየት አመጣህ ትሰጠኛለህ አለኝ። እሺ ዳንኤል ቁጥር 35 ላይ አድርግልና ጌታ ራሱ ይንገረን እንዴት እንደምንበላ። ራሱ ጌታ ይነግረናል፣ እኛ አይደለንም የምንናገረው። ራሱ ኢየሱስ እንዴት እንደሚበላ ነግሮናል። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ይሄ የዘላለም ሕይወት የሚሰጠውን እንጀራ ከሰማይ የወረደውን እንጀራ ዘወትር ስጠን አሉት ጌታ ክርስቶስ ኢየሱስ። አይሁዳውያን ጥሩ፣ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ይህን እንጀራ ዘላለም መብላት ትፈልጋላችሁ? ሁሌ መብላት ትፈልጋላችሁ? እሺ
ኢየሱስም እንደዚህ አላቸው፣ የሕይወት እንጀራ እኔ ነኝ ከሰማይ የወረደው። እሺ ወደ እኔ የሚመጣ ከቶ አይራብም። ወዴት? ወደ እኔ የሚመጣ ወደ ኢየሱስ የሚመጣ ከዛስ በእኔ የሚያምን ሁልጊዜ ከቶ ምን አይጠማም አላቸው። ጌታ መብላት ትፈልጋለህ? ጌታ መጠጣት፣ ደሙ መብላት፣ ደሙ መጠጣት ትፈልጋለህ? በእኔ የሚያምን እሺ ያን ደም ይጠጣል። በእኔ የሚያምን ያን ሕይወት የሚሰጠውን ስጋ ይበላል አለ ክርስቶስ ኢየሱስ። ካህናት ስለሚያዘጋጁት ህብስት ሳይሆን እግዚአብሔር አብ ስለሰጠን ውድ ስጦታ ነው እያወራ ያለው ማለት ነው። ኢየሱስ ክርስቶስ ከሰማይ ስለወረደው ሕያው ስለሆነ እንጀራ ይህን እየተናገረ ያለው 5000 ሰዎች ከመገበ በኋላ ነው። ከመገበ በኋላ እና ምን አላቸው? አሁን ሕይወት የሚሰጠውን እንጀራ ልሰጣችሁ ፈልጋለሁ አላቸው። አሁን ሆድ የሚያጠግበውን በልታችኋል አይደል? አሁን ደግሞ ሕይወት የሚሆነውን እንጀራ ልስጣችሁ። ምንድነው እሱ? በእኔ እመኑ። ለዛ ነው ቁጥር 27 28 29 እናንብብና ወደ ሌላው ሐሳብ እንሄዳለን። እሺ 27 28 29 ቁጥር 26 ላይ ነው አውዱ የሚጀምረው የዚህ ክፍል ማለት ነው። እሺ እንደዚህ አላቸው። ቁጥር 27 ከቁጥር 26 ጀምሮ እናንብበው። እንደዚህ አላቸው፣ ተመልከቱ። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ተመግቦ የለ እሺ ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። እሺ ለሚጠፋ መብል አትስሩ አላቸው ጌታ ኢየሱስ ክርስቶስ። ነገር ግን ለዘላለም ሕይወት ለሚኖር ለሚጠፋው አትስሩ፣ ለዘላለም ሕይወት ለሚኖር መብል ስሩ። የሰው ልጅ ለሚሰጣችሁ ይሄን ለዘላለም ሕይወት ለሚሰጠው መብል ስሩ፣ እርሱን እግዚአብሔር አባትሞታልና አለ ጌታ ኢየሱስ ክርስቶስ። ከዛ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ይሄ አብ ያተመውን የማይጠፋው ምግብ ለመብላት ምን እናድርግ ሲሉት ቁጥር 29 ላይ ኢየሱስ ምን አለ? ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ክፍሉ ስለምን እየነገረን ያለው? ኢየሱስ እርሱ ክርስቶስ መሆኑን አምነው ከሰማይ የወረደውን ሕያው የሆነውን እንጀራ የማያስርበውን እንጀራ እንዲበሉ ነው ጌታ እየተናገረ ያለው እንጂ ስለ ህብስት እያወራ አይደለም። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እሺ ብሩክ፣ ይሄ አንተ ፍቺ ነው። ቅዱስ ጳውሎስ ከአንተ ጋር ይስማማሉ? ይሄ ነው ጥያቄው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 15 ላይ እንሄድና 16 የምንባርከው የበረከት ጽዋ ከክርስቶስ ጋር ህብረት ያለው አይደለም ወይ ይለናል። ስጋውስ ከስጋው ጋር አንድ አይደለም ወይ? ህብስቱስ ከስጋው ጋር አንድ አይደለም ወይ እያል ይናገራል። እና እዚህ ጋር የምንባርከው የበረከት ጽዋ ሲል አስተምሮ ነው። አሁን አንተ እንዳልከው ክርስቶስን መቀበል እምነት ነው አንተ እንዳልከው፣ ወይስ ምድራዊ እውነት ጽዋ ምድራዊ ህብስት ነው የሚለውን ትመልስልኛል? አይ በቃ እዛው ሂደን ደግሞ ጠይቅና እናወራለን እንጂ አንተ የሆነውን ትምህርት አንተ ስለሆን ከምትመልሰው የራስህን እዛው እንሄዳለን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ተዘግቷል ማለት ነው። የጌታ እራት አይደለም፣ ጨርሰናል። ወደ አንደኛ ተዘግቷል ሳይሆን ተሳስተሃል የሚባለው ብሩኪ። አይ ከተሳሳትኩኝ እንደዚህ እናርጋ። በቃ ከተሳሳተ ብሩኬ ከተሳሳተ ብሩኬ፣ አንተ ደግሞ የተሳሳተውን ስህተት አሳይተህ እውነተኛው ነገር ንገረን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆመ ማለት ነው። ኦኬ ብሩክ ተሳስቷል አይደል? ብሩክ መሳሳቱን ነግረናል። መሳሳቱን ግን በነጥብ ለምሳሌ ይኸውላችሁ እዚህ ጋር ቁጥር እንትን ላይ ያለውን ሲተረጉም ብሩክ የተረጎመው እንደዚህ ነው፣ ይሄ ስህተት ነው፣ ትክክለኛው ትርጓሜ ግን እንደዚህ ነው ብለህ እዛ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆመ ንገረን። ቴንኪው። እሺ ኤርሚ ቴንኪው፣ እግዚአብሔር ያክብርልኝ። እዚህ ጋር እንግዲህ ከላይ ጀምሮ ከዮሐንስ ወንጌል ምዕራፍ 6 ላይ ያለው ከላይ ጀምሮ ስናየው እነዚህ አሳውንና ቂጣውን አብዝቶ ያበላቸው እልፍ አላፍ ሰዎች ምግብ ስለበሉ ስለጠገቡ ይከተሉት ነበሩ። ወዴት ሄድክ? ጠፋብን እኮ ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ስለበላችሁና ስለጠገባችሁ ነው እንጂ ታምራትን ስላያችሁ አይደለም። ስለሚጠፋው ምድራዊ ነገር አትስሩ፣ ለዚህ አትጓጉ። እውነተኛው መብል ከሰማይ የተላከው እኔ ነኝ። እንዳውም አባታችን ሙሴ ከሰማይ መናን አውርዶ ሕዝቡን ቀለበ ሲሉት እሱን አባቴ ነው እንጂ ሙሴ አይደለም የሰጣችሁ እያለ ወደ ታች ወርድና እና ምንድን ነው ብለው እነሱ ግራ ሲጋቡ እውነተኛው መብል እኔ ነኝ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ።
ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል እያለ እስከታች ድረስ ይወርዳል። እንደውም እነሱ ይህ ሰው ስጋውን እንዴት ሊሰጠን ይችላል፣ ደሙንስ እንዴት ልንጠጣ እንችላለን ብለው ግራ ሲጋቡ እሱ ይሄ እኮ ሜታፎር ነው፣ ይሄ እኮ አስተምሮ ነው፣ ይሄ እኮ ምሳሌ ነው አይደለም ያላቸው። እውነተኛ ነው ስጋዬ ደሜም እውነተኛ የሚጠጣ ነው አላቸው። ይህንን ስጋና ደም በራሱ ፍቺ ብሩክ እንግዲህ ይሄ ከሰማይ የወረደውን ጌታን ማመን። ኧረ እባክህ እባክህ በቃ አንድ ጊዜ እኔ መልስ ልስጥ እንጂ አንተ ስታወራ እኔ መቼ አስቆምኩ? በቃ አስፋይንሽ አንተ በራስህ ያልከውን አልክ አይደለ? እኔ ደግሞ አሁን የኔን እየሰጠው ነው። እባክህ የኔ ስተት ሳይሆን ልክ የሆነውን እንድትፈታው ነው። የሰማሁህ ስለሆነ ልክ የሆነውን ትርጉም ንገረን አንተ። እሺ በቃ አንድ ጊዜ ተረጋጋ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሜታፎር ነው አይደለም ያለው፣ ምሳሌ ነው አይደለም ያለው። አይኔ ስላስተምሮ ነው እያወራ ያለሁት። እናንተ እኮ አልገባችሁም አላላችሁም። እዛ ጋር እውነተኛ መብል ነው፣ እውነተኛ መጠጥ ነው ብሎ ደብል ዳውን አደረገ። ይህ እውነተኛ መብሉ ስጋው ደሙ በምን እናገኘዋለን ስለ አንተ በራስ ፍቺ ነው የፈታው። አሁንም ቢሆን የማቴዎስ ወንጌል 26 ግን ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምድራዊ እንጀራን አንስቶ ባረከ። እባክህ ተረጋጋ እንዴ! ስለ ስጋና ስለ ደሙ እያወራን ነው። ይኸው ክርስቶስ አክብረን እያወራን ያለ ነው። ማቴዎስ እባክህ አታስቁመኛ፣ ሚውት አታርጉኛ። ሚውት መደረግ ማትፈልግ ከሆነ ትህትና ነው እያወራ ያለሁት። አሁን እኔ ምንም ዲስሪስፔክት እንትን አላልኩኝ። በራሴ ታይም ተጠቅሜ እያወራሁ ለምን ሚውት ታደርጉኛላችሁ? ለምን ሚውት እንደተደረግ ልንገርህ። ብትሰማኝ እኮ ለምን ሚውት እንደተደረግ ታውቃለህ። ማቴዎስ፣ ማርቆስ ምናምን ሳትል ዮሐንስ 6 ላይ እንዴት እንደሚበላ ስለምን እያወራ እንደሆነ ንገረን። እዛው ክፍሉ ላይ ሳትወጣ ነው። በቃ እሺ፣ ሀሳቡ ተረጋጋና እንድንረዳ ነው ምን እያለ ነው ይሄ ልጅ የሚለውን ከዛ ከዮሐንስ ወንጌል ሳትወጣ እንዴት እንደሚበላ ስለምን እያወራ እንደሆነ ንገረን ነው ጆ። እሺ ወንድማችን እባክህ ተረጋግተህ ማዳመጥ ከቻልክ አዳምጠኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር ከ30 ጀምሮ ወደ ታች ያለው ስጋውና ደሙ ምን ማለት እንደሆነ እያስተማራቸው እየነገራቸው ነው ያለው። እዛ ጋር ስጋዬ እንኩ ደሜን እንኩ ብሎ የሰጣቸው አይደለም። መጀመሪያ ማወቅ አለባቸው ከምን ነገር ጋር ህብረት እያደረጉ እንደሆነ፣ ምን እንደሚያስገኝ የጌታ ስጋና ደም ምን ማለት እንደሆነ የሰው ልጅ ትምህርቱ ይቀድማል ከምግባሩ ወይም ከፓርቴኪንጉ በፊት ማለት ነው። እዚህ ጋር እያስተማራቸው ነው። ይህ ስጋና ደም ግን እውነተኛ ነው፣ አዎ መብል ነው፣ አዎ መጠጥ ነው አለ። ስለዚህ ስጋና ደሙን የት ነው የምናገኘው ስንል መጽሐፍ ቅዱስ ይጋጫል ካላልከኝ በስተቀር የማቴዎስ ወንጌል ላይ በግልጽ እንካችሁ ስጋዬ እንካችሁ ደሜ ብሎ ሰጥቷቸው ምድራዊ ህብስትን አንስቶ አንተው ምድራዊ ህብስቴ እንትና የጠፈጠፈው ምናምን እያልክ አቃለልከው። ክርስቶስም ግን ምድራዊ ህብስት ነው አንስቶ ቂጣውን ቆርሶ ሲሰጣቸው ግን እንካችሁ ስጋዬ ነው ያላቸው። ደሙንም ጽዋውን አንስቶ ደሜ ነው ብሎ ነው የሰጣቸው። ስጋና ደሙን ሰጥቷቸዋል የሚለውን የመጽሐፍ ቅዱስ ቃል እንዲነበብም አልፈቀድክም ወንድማችን። ስለዚህ አሁን አንተ ተረጋግተህ ማዳመጥ ነው ያለብን። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ማቴዎስ ላይ ስለሄደ ሰማሁ። ረዥም ሰዓት ነው የሰማሁህ፣ አላቋረጥኩም። ኧረ ገና አንደኛ ቆሮንቶስ እኮ ገና መች ደረስን? ቅዱስ ጳውሎስ ከአንተ ጋር በደንብ ነው የሚቃረነው እኮ። እንሂድና እናወራለን እኮ፣ ችግር የለውም ሄደን እናወራለን። ማርቆስም ማቴዎስም ቆሮንቶስም ሄደን እናወራለን። ግን ዮሐንስ 6 ላይ እንዴት አሁን ለምሳሌ ሰው ተሳስተሃል ካለ በድፍረት በዚህ ብሎ ስህተት ያሳይና ከዛ ደግሞ እንዴት እንደሚበላ ደግሞ ያሳያል። አሁን በእርግጥ እሺ ይቅር እንደዚህ ብቻ ልበል። መጽሐፍ ቅዱስን ስለማያውቁ ስላልተረዱት መጽሐፍ ቅዱስን ምን እያለ እንደሆነ ከእግዚአብሔር ስላልተማሩ ስህተት እንኳን ገልጠው ማሳየት አይችሉም። አሁን ይሄ ልጅ ይሄ ነገሩ ትክክል አይደለም፣ ይሄ ነገሩ ልክ ነው ለማለት እንኳን አልችልም እኔ፣ ምክንያቱም ምንም ስላላለ ማለት ነው። ምንም የተናገረው ነገር የለም። እንዴት እንደሚበላ ስለምን እያወራ እንደሆነ በድፍረት መናገር አልቻለም። ክፍሉ ላይ ማለት ነው መናገር አልቻለም።
ተሳስቷል ለማለትም ትክክል ነው ለማለትም አችሉም ማለት ነው። ለምን ስለምንድን ነው እየተነገረ ያለው ክፍሉ የሚለውን ስለማያውቅ ስላልተናገረ እዛ ክፍል ላይ አሁንም ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት እያወራ አይደለም። በጭራሽ እያወራ አይደለም። ፓስተሮች እና ቄሶች ስለሚያዘጋጁት ነገር አይደለም ስል እያቃለልኩ አይደለም። እንዴ ጳውሎስ እኮ ምንድን ነው የሚለው? እንጀራን ለመቁረስ ተሰብስበን ሳለ ታዲያ ምን አዲስ ነገር ነው እንዴ? በሐዋርያት ሥራ መጽሐፍ ምዕራፍ 2 ብሩክ እባክህ ስጋና ደሙን አንተ ስጠን። በቃ አሁን ዮሐንስ ጋር ቆማ አንተ ስጋና ደሙ ይኸውና እዚህ ጋር ነው እንደዚህ ነው የሚወሰደው በልና ስጠን። ለምን ጌታችን እውነተኛ መብል ነው ስላለን አሁን አንተ አብላን። በቃ ብሩክዬ እኮ ቅድምም ሰጥቻለሁ፣ አሁንም ደግሞ ድጋሚ እሰጣለሁ። ምን ችግር አለ? ምንድን ነው የሰጠኝ? አልሰማህም ማለት ነው? ይኸው እዛው ምንም የተናገርከው ነገር የለም። ምንም ያልከው ነገር የለም። እውነተኛ መብል ነው እንዴት ነው የሚበላው? ይኸው እንደዚህ ነው የሚበላው የሚል ክፍል አውጥተህ እንደዚህ ነው የሚበላው ብላ አልሰማኝም ያልኩት ለዛ ነው። ይኸው ድጋሚ እሺ ላንብብ ላሳየው። ምን ችግር አለው ታዲያ? ቅድምም እሱን ነበር ስናገር የነበረው። የክርስቶስ ኢየሱስ እውነተኛ መብል ነው፣ ትክክል ነው። ምንም እኮ ጥያቄ የለው። እውነተኛ ስጋው ነው ዮሐንስ 6 ላይ ያለው። እውነተኛ ስጋ ግን ህብስት አይደለም፣ ራሱ ኢየሱስ ነው ከሰማይ የወረደው እግዚአብሔር አብ የላከው ውድ ልጁ እውነተኛ ነው፣ ትክክል ነው እሱ። ታዲያ እንዴት ይበላ ነው ጥያቄው አይደል? እውነተኛው ይሄ አብ የላከው እውነተኛው ስጋ እንዴት ይበላ የሚለውን ጥያቄ ስንጠይቅ ራሱ ጌታችን ኢየሱስ ክርስቶስ ይነግረናል። እንዴት እንብላው? ይኸው እንደዚህ ይላል ክርስቶስ ኢየሱስ የእግዚአብሔር እንጀራ ቁጥር 33 ዮሐንስ ወንጌል 6 ከሰማይ የሚወርድ ለዓለምም ኧረ ጌታ ተውተው ደገሙ በኢየሱስ ለዓለምም ህይወት የሚሰጥ ነውና አላቸው። የቱ ይሄ የእግዚአብሔር እንጀራ ከሰማይ የሚወርደው? ቁጥር 33ን ፖስት አድርጉለት። ከዛስ ለዓለም ደግሞ ምን ህይወት የሚሰጥ ነው? ይሄ እንጀራ ለዓለም የተሰጠ ነው እኮ አይገርምም? እንጂ ለክርስቲያን የተሰጠ አይደለም፣ ለቤተክርስቲያን የተሰጠ አይደለም። ስለ እንጀራው ምንነት ንገረኝ አላልኩም፣ አበላሉን ንገረኝ አልኩኝ። ወንድም አለ እኮ ስለ እንጀራው ምንነትማ እስከታች ድረስ ተናገረ ራሱ እኮ። አበላሉን ንገረኝ፣ አወሳሰዱ እኮ ካልሰማህ እንዴት ልንገርህ? መስማት እኮ ነው ያልቻልከው። እንድነግርህ መስማት ነው ያለብህ እኮ። ስማና ከዛ አይ አልነገርከኝም በለኝ ሳልጨርስ ሳሰማኝ እና ቁጥር 33 ምን አለ? የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነው። ይሄ ከሰማይ የሚወርደው የእግዚአብሔር የሆነው እንጀራ ምንድን ነው አላቸው? ለዓለም ህይወት የሚሰጥ ነው። ከዛ እነዚህ ምግብ በልተው የተከተሉት ሲጀምሩ ሐዋርያት እኮ አይደሉም እኮ አይሁዳውያን ናቸው። በልተው የተከተሉት እኮ ክርስቶስ ኢየሱስ እርሱ ክርስቶስ ነው እኮ ብለው እንኳን የሚያምኑ አይደለም። እመኑብኝ እያላቸው ነው ያለው። እና ይሄን እንጀራ ብሉ ህይወት የምትፈልጉ ከሆነ አላቸው ኢየሱስ። ከዛስ ጌታ ሆይ ይሄን እንጀራ ዘወትር ስጠን ብለው ጠየቁት። አሁን መብላት ፈለጉ። አየህ ከሰማይ የወረደውን እንጀራ ልክ አንተ እንደጠየቀው እነሱም ጠየቁ። እንብላው በቃ ስጠንና አሉት። መብላት ትፈልጋላችሁ? እንኩ ብሉ አላቸው ጌታ። እስኪ እንዴት እንብላው? ኢየሱስም እንዲህ አላቸው፣ እሺ የህይወት እንጀራ እኔ ነኝ። አዎ እኔ ራሴ ነኝ። እኔን ነው የምትበሉት፣ እኔን ራሴን። እሺ እንዴት እንብላክ? ወደ እኔ የሚመጣ ከቶ አይራብም። እንዴት ነው የምንበላው? ኢየሱስን ወደ ኢየሱስ በመሄድ ማለት ነው። ከዛስ በእኔ የሚያምን ሁልጊዜ ከቶ አይጠማም። መብላት ትፈልጋላችሁ? ኢየሱስ እርሱ ክርስቶስ ነው ብላችሁ መኑ። ያኔ የማያስርበውን ህይወት የሚሰጠውን ምግብ ትበላላችሁ። ጌታ ብሉኝ እያለ ያለው እውነተኛውን የሆነው መብል እንዴት ነው? በእምነት ነው። ራሱን ነው ብሉ እያለ ያለው እንጂ ህብስት አይደለም ብሉ እያለ ያለው። ራሱ ኢየሱስ ክርስቶስን ምን ያደርጋል? ከዛ ህይወት ይሆንላቸዋል። ለዓለም ህይወት የሚሰጥ ስለሆነ ወደ ህይወት ይመጣሉ። አይ ወደ መዳን ይመጣሉ። ምን ሲያደርጉ? ራሱ ኢየሱስን ሲበሉት። እንዴት እንብላው? በእምነት እንብላው። በእምነት ነው የምንበላው። ይሄን ነው ጌታ እየነገረን ያለው በዮሐንስ 6 ላይ ጆ። እሺ ወንድማችን በቃ ይሄ የአንተ ፍቺ ነው። እንግዲህ ቅዱስ ጳውሎስ የሚለውን እንስማ። እንግዲህ ቅዱስ ጳውሎስ ምዕራፍ 10 ቁጥር 16 ላይ እንሄድና ይህ ምድራዊ ህብስትና ምድራዊ ጽዋ ምን አለው ከክርስቶስ ስጋ እና ደሙ ጋር ምን አለው የሚለው እናይና 11 ጋር ደግሞ ሄደን ይህንን ዩኒየን ይህንን ሪቹዋል ሳይገባው ወይም ሳይገባው ያደረገ የወሰደ ሰው ምንድነው የሚደረግበት ወይም በህይወቱ ምን አይነት ለውጦችን ያያል። ስለዚህ እናንተ እንደምትሉት ብለው መታወሻ ማስታወሻ ምናምን ከሆነ ለምንድን ነው የእሱ ስጋና ደም ይህን ያህል ኃይል ያለው? ወይም ደግሞ ሳይገባው ወይም ሳይገባው ማንም ሰው ከዚህ እንዳይወስድ ተብሎ በጣም ስትሪክት የሆነ እንትን የተሰጠው ለምንድን ነው?
በዛውም ደግሞ የማቴዎስ ወንጌል 26 ጋር ትሄድና እዛ ጋር ምድራዊውን የሆነውን ህብስት አንስቶ ምኔ ነው ብሎ ነው የሰጣቸው። ይህንንም በዛው ብታብራራልኝ ወንድም አለ። ጥያቄ ከሆነ ያለክ የጌታ እራት የዘላለም ሕይወት አይሰጥም ብለክ ከዛ ጥቅሶቹን እንዳስረዳክ ነው እየጠየቅኝ ያለው። አንተ በራስ ዓለም በራስ ፍቺ በራስ አባዜ የፈታው ፍቺ ነው እንጂ እውነተኛ መብል እውነተኛ አንተ የሚሰጠው እኔን የሚበላ ነው አለ እና እውነት ነው። እሱን ነው የምንበላው። አሁን እኛም እኮ ስጋና ደሙ የእሱ እውነተኛ ስጋ እውነተኛ ደሙ ነው ብለን ነው የምንወስደው። እውነት ነው የተናገረው ነገር ምንም ስህተት የለበትም። አሁን አንተ ግን ማለት ነው አበላሉን አወሳሰዱን ከየት እንደምናገኘው ምንም የሰጠው ነገር የለም። ምንም የሰጠው እዚህ ጋር ክርስቶስ የሚያስተምረውን እየደገምክልኝ ይኸው እንደዚህ ያለ እያልከኝ ነው። ያለውንማ እኛ ሁላችን አንብበነዋል፣ ሰምተነዋል። ግን እውነተኛ ስጋው እውነተኛ ደግሞ የት ነው የምናገኘው? እንዴት ነው የምንበላው? መልስ የለም። 11 ላይ ቅዱስ ጳውሎስ ከክርስቶስ ስጋና ደሙ ጋር ህብረት አለው ሲል ምን ማለቱ ነው? ህብረት ማለት ምን ማለት ነው? ይህ ስጋና ደግሞ ምንም አቅም የሌለው ከሆነ ለምንድን ነው ሰዎችን የሚያሳምመውና የሚገለው? ሳይገባው ወይም ሳይገባው የሚወስደውን ሰው እነዚህን ማብራራት እንግዲህ አንተ ስራ ነው የሚሆነው። ወንድም አለ አንተ የሆነ ረጅም ሰዓት ወስደ በቤት ስለሆነ እንደዚህ ነው ስላልክ ልክ ነው ማለት አይደለም። አሁንም ከየትም አትሰጠኝም። አንተ ስጋና ደሙ ይኸው እሱን መብላት ነው። እውነት ነው፣ እኛ ስጋው ነው እውነተኛ ደሙ ነው ብለን ነው የምንወስደው ቁርባንን። ስለዚህ የመለስከው መልስ የለም። በራስህ የራስህን ማብራሪያ ነው የሰጠው ብሩክዬ። ጨርሷል። እሺ አሁን ያው አያቋርጠኝም ከዚህ በኋላ ብዬ አስባለሁ። እስኪ ጨርስ ድረስ ጠብቄዋለሁ። አቋርጠም አንተ ብቻ ይኸውልህ የማቴዎስ ወንጌል ጋር ትገባና ምን ማለት እንደሆነ በዛው ታብራራልኛለህ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ ወርደህ ምን ማለት እንደሆነ 11 ላይ ወርደህ ይህ ሳይገባው ከዚህ እንትን ጋር ህብረት ያደረገ ሰው ምንድነው መጨረሻው የሚለውን ይሄ ማለት እንደዚህ ነው ብለህ የእውነት ማስታወሻና መታወሻ ከሆነ የጌታችን ራት ለምንድን ነው ይህን ያህል ፓወር ያለው? ለምንድን ነው ሰውን እስከ ማሳመምና እስከ መግደል ድረስ የደረሰው የሚለውን አንተ አስረዳ። እኔ የሚዩት አደርግልሃለሁ። ቤት ነው፣ አከብርሃለሁ። እሺ አሁንም ያው ጣልቃ አይገባም ብዬ አስባለሁ ስለጨረሰ ማለት ነው። የመጀመሪያው እንግዲህ በኢትዮጵያ ኦርቶዶክስ ትክክለኛ ትምህርት ብሎ ከሚያምነው መካከል ቁርባን የዘላለም ሕይወት ይሰጣል የሚል ነው። መጽሐፍ ቅዱሳችን ላይ ቁርባን የዘላለም ሕይወት ይሰጣል የሚል ማስረጃ የለም። በጭራሽ አንድም ስፍራ ላይ ማስረጃ ለዚህ ሊሰጠን አይችልም በጭራሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት እያወራ ሳይሆን አብ የላከውን ራሱ ኢየሱስን እየተረከልን ያለው ኢየሱስ ክርስቶስን ሰው በእምነት እኔ አሁን በጣም በሚገርም ሁኔታ ዮሐንስ ወንጌል መጽሐፍ ምዕራፍ 6ን ለሙስሊሞች ነው የምሰጣቸው፣ ለኢቲስቶች ነው የምሰጣቸው፣ በህይወት ለሌሉ ሰዎች ነው የምሰጣቸው። ዮሐንስ 6 የጌታ እራት ነው ብሎ የሚያምኑ ሰዎች ምንድነው ማድረግ ያለባቸው መሰላችሁ? ቀሚሳቸውን ያርጉና ከነገ ጀምረው መንገድ ላይ ተሰልፈው ሙስሊሙን አፉን እየከፈቱ ማጉረስ ነው ያለባቸው። ለምን? ህይወት እንዲያገኙ ማለት ነው። ለምን? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ለዓለም የተሰጠ ስጋ ስለሆነ ህይወት እንዲያገኙ በመንገድ ላይ ተሰልፈው ጽዋውንም ህብስቱንም ይዘው ማጉረስ ተሰልፈው ያለባቸው ከመሆኑ እኔ ግን ለዓለም ነው የምሰጠው ይህን ስጋ ብያቸዋለሁ። ለምን? ወደ ህይወት እንዲመጡ ለዓለም በሞት መካከል ላሉት ወጥቼ ኢየሱስ እርሱ የዘላለም ህይወት ነው፣ ወደ ኢየሱስ ክርስቶስ ከመጣችሁ በህይወት ትኖራላችሁ ብዬ ነግራቸዋለሁ። አዎ ኢየሱስ እርሱ የዘላለም ህይወት ነው ብሎ ሲያምኑ ምን ይሆናሉ? ወደ ህይወት ይመጣሉ። ይሄን የማያስረበውን እንጀራ ይበላሉ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ለዓለም የሚሰጥ ስጋ ነው። እንቀጥል። ከዛ ውጭ ያሉት በማቴዎስ ወንጌል መጽሐፍ ምዕራፍ 26 ማርቆስ ላይ ሉቃስ ላይም ደግሞ ጳውሎስ በቆሮንቶስ መልእክቱ ላይ ያነሳቸው ሁለቱም ሐሳቦች የዘላለም ህይወት ይሰጣል የጌታ እራት የሚል አይደለም በጭራሽ። ልታገኙ ሽታውም የለም። ተመልከቱ። ዮሐንስ ወንጌል ከማቴዎስ እንጀምር። ማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ጌታ ኢየሱስ ክርስቶስ የፋሲካ በዓል ዕለት ነው ያን ህብስት ቆርሶ ሲሰጣቸው የምንመለከተው። የጌታ እራት የዘላለም ህይወት የሚሰጥ ቢሆን ሐዋርያቱ የጌታን ሞት መጠበቅ አይኖርባቸውም ነበር። ራሱ ጌታ ባርኮ የሰጣቸውን ቂጣ በልተው ይድኑ ነበር ማለት ነው። ይድኑ ነበር።
ጌታ ኢየሱስ ክርስቶስ ግን ምን እያላቸው ነው? መታሰቢያዬ አድርጉት ብሎ ነው ሲሰጣቸው የምንመለከተው። ምን አድርጉት? መታሰቢያ አድርጉት። የጌታ እራትን ስንወስድ ያዳንን እርሱን ሞትና ትንሣኤውን እንድንመሰክርበት ደግሞም ከጌታ ጋር ህብረት ያለው ስለሆነ ማለት ነው። ምኑ እንጀራው ምኑ ህብስቱ ህብረት ያለው ስለሆነ እሱን ወስደን የጌታን ሞትና ትንሣኤ እንናገራለን። ለዛ ነው እኮ ከስቅለቱ በፊት ሰጥቷቸው መዳን የነበረባቸው። የጌታ እራት የዘላለም ህይወት የሚሰጥ ቢሆን ኖሮ ሐዋርያቱ የዳኑት ግን በመስቀሉ ስራ ነው፣ ደም ሳይፈስ ስርየት ስለሌለ ማለት መጽሐፌን በደንብ ስለሚናገር። ታዲያ አንደኛ ቆሮንቶስ ላይ ሰዎች እኮ ታመዋል። ለምንድን ነው? ሳይገባቸው እኮ ነው የወሰዱት። አዎ ለምሳሌ ቅድም ለዓለም የተሰጠ ነው ሙስሊም ይበላል አልከኝ። እንዴት ነው ሙስሊም ከክርስቶስ ጋር ህብረት ያለውን ነገር የሚወስደው? ለዛ ነው ለክርስቲያን የተሰጠ ነው ያልኩህ። ወደ አካሉ የተጨመሩ ሰዎች የሚወስዱት ነው። ሳይገባቸው ሰዎች ሊወስዱ አይገባም። የቆሮንቶስ ቤተክርስቲያን እንግዲህ እንደምታውቁት አደገኛ ችግር ያለበት ቤተክርስቲያን፣ ልምምድ ላይም የአምልኮ ስርዓትም ላይ። ለዛ ነው ጳውሎስ መልእክቱን ሲጽፍ የምንመለከተው። ስለ ትዳር ያወራል፣ ስለ አለባበስ ያወራል፣ ስለ ጸጉር ያወራል አይደል? ስለ አምልኮ ስርዓት ያወራል። የጌታ እራትንም ሲበሉ ልክ የቤታቸው እራት እስኪያደርጉት ድረስ ነበር የሚበሉት። ስርዓት አልበኝነት ነበር እና ሳይገባው ይላል ጳውሎስ። እናንተ እኮ ቅዱሳን ይላቸዋል ጳውሎስ በቆሮንቶስ መልእክቱ ላይ ሲጀምር ምን ብሎ ነው የሚጠራቸው? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴኔዎስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ለክርስቲያኖች ነው የላከው ጳውሎስ። ግን በእነሱ በዚህ ህብረት ውስጥ ምን ነበረ? የአምልኮ አፈጻጸም ችግር ነበር። እናም ይላቸዋል ሳይገባው የሚወስድ ቢኖር። ለምን? ከጌታ ጋር ህብረት ያለው ነው ይላል እንጂ ህብስቱን የጌታ ስጋ ነው እኮ አይደለም ያላቸው ራሱ ጳውሎስ። ይሄ እውነተኛ ስጋው ስለሆነ ህብስቱም ማለት ነው። ይሄ እውነተኛው ስጋው ስለሆነ ስትወስዱት እንደዚህ ትሆናላችሁ አይደለም ያላቸው፣ ህብረት ያለው ስለሆነ። ምኑ? እንጀራው። ህብረት ማለት ነው ማለት አንዴ ህብረት ምንድን ነው ወንድማችን? እኮ ልጨርስና ነው አሁን የምታወራ ከሆነ አውራና ሚውት ታረጋግጥ። ለምትናገረው ነገርማ አካውንታቢሊቲ መውሰድ አለብህ። ህብረት ማለት ምን ማለት ነው? እሺ ጨርሰሃል። ብሩክ እየመልስልኝ እባክህ። ህብረት ማለት ምን ማለት ነው? በዛው እያብራራል እንዴ? እያስተማርክ አይደል እንዴ? አንተ በጣም እውቀት ያለ ሰው ነህ፣ እያስተማርክን ነው፣ እኔም እየተማርኩ ነው። ስለዚህ ህብረት ማለት ይሄ ነው። ህብረት ማለት አንድ ማለት አይደለም ወይ በሆነ መልኩ የሚገናኝ ማለት ነው እያልክ እንድታስረዳኝ ነው። እኔ ምንም ክፉ ነገር እኮ አልተናገርኩ። እሺ ጨርሷል። እንደዚህ እናደርግ አይደል? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 26 ላይ ሲናገር ህብስቱን ምን አለው መሰላችሁ? ወይ ደግሞ ቂጣውን ሶማ የሚል ቃል ተጠቀመ። ለዛ ህብስት ማለት ነው። ሶማ ማለት ስጋ ማለት ነው፣ ወይ ደግሞ ቦዲ ማለት ነው። በእንግሊዝኛውም ፖስት ማለት ትችላላችሁ። ቦዲ ማለት ነው። ልክ ይኸውላችሁ ህብስቱ በተጠራበት ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 27 ላይ በደንብ ስሙኝ፣ እኛ የክርስቶስ ስጋ ተብለናል። በተመሳሳይ ቃል ለእኛም ሶማ የሚል ቃል ጳውሎስ በአንደኛ ቆሮንቶስ 12 27 ላይ ተጠቀመ። ጌታ ኢየሱስ ክርስቶስም ለህብስቱ ሶማ የሚል ቃል ቦዲ የኔ ስጋ አለው። እኛም የጌታ ስጋ ተብለን ተጠርተናል። የጌታ ስጋ ነን። አሁን እኛ የጌታ ስጋ ነን ማለት ራሳችን ኢየሱስ ነን ማለት ነው? ሰዎች እኛን ይበሉናል ማለት ነው? አይደለም፣ በጭራሽ እንደዛ ማለት አይደለም። ህብረት አለው ማለት በራሱ አታውቅም። እሱንም እንደዛ እንደተባልን አታውቅም። ኦኬ ማንበብ። ለዛ ነው አንብቡ፣ የእግዚአብሔርን ቃል አንብቡ። በነገራችን ላይ ጌታ ኢየሱስ ክርስቶስ ስጋዬ ባለበት አጠራር እኛም የክርስቶስ ስጋ ተብለናል። ደስ አይልም? እኛ የክርስቶስ ስጋ ነን። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 27 ፖስት አድርጉ እስኪ። ደግሞ በእንግሊዝኛው ቢሆን ደግሞ እንዴት ደስ ይላል። የክርስቶስ ቦዲ ነን እኛ። ህብስቱስ እሱም የክርስቶስ ቦዲ ተብሏል። ህብረት አለው ሲል ጳውሎስ ተራ ምግብ አይደለም ማለት ነው። የሚበላው ምግብ የጌታ እራትን ስንወስድ ተራ እንጀራን እየበላን አይደለም ያለ ነው። ቤታችን እንደምንበላው አይነት ምግብ አይደለም። ለምን? ከጌታ ጋር ህብረት ያለው ስለሆነ። ጌታ ራሱ መታሰቢያ እንዲሆን የሰጠው የራሱ ትእዛዝ ስለሆነ ምንፈጽመው ተራ ምግብ አይደለም፣ ህብረት ያለው ነው እና ሳይገባው ማንም ሰው ቢወስድ ምን ይሆናል? ይታመማል እያለን ያለው።
ይታመማል። እንደውም እኮ እዛው ክፍል ላይ ጳውሎስ ሲናገር ከሚጠፉት ጋር አብሮ እንዳይፈረድባቸው ይላል። አይገርምም? ከሚጠፉት ጋር አብሮ እንዳይፈረድባቸው አይታመማል። ለምን? ህብረት ያለው ስለሆነ የከበረ ስርዓት ስለሆነ ማለት ነው። የዘላለም ሕይወት በጌታ እራት በኩል የጌታ እራትን የሚወስዱት አካል የሆኑ ናቸው። አንድ የመጽሐፍ ቅዱስ ጥቅስ ላሳያችሁ። በጣም እኮ ነው የሚገርመው። ፋሲካ ተባረክ ናው ዩ አር ክራይስትስ ቦዲ ይላል አይደል? ኦ አይገርምም? የክርስቶስ ኢየሱስ ቦዲ ተብለናል እኛ። በግሪኩ ደግሞ ብታዩት ሶማ ነው የሚለው። አንደኛ ቆሮንቶስ 12:27ም ማቴዎስ 26:26ም ጭምር። አንድ ጥቅስ ልንገራችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 2 እንደዚህ የሚል ቃል አለ። በጣም ነው የምወደው ይሄ ቃል። እስኪ ፖስት አድርጉልን ከታች። እነዛ 3000 አይሁዳውያን በጴጥሮስ ስብከት ልባቸው ተነካና ምን እናድርግ አሏቸውና ጴጥሮስን ንስሐ ገቡ፣ ከዛስ በክርስቶስ ኢየሱስን ተጠመቁ፣ እያንዳንዳችሁ የመንፈስ ቅዱስ ስጦታንም ትቀበላላችሁ አላቸው አይደል ጴጥሮስ። ከዛ ቁጥር 41 ላይ እንደዚህ ይላል፣ ቃሉን የተቀበሉ ተጠመቁ ይላል። ቁጥር 41 ላይ ይሄን ነው የምፈልገው። እሺ ቃሉን የተቀበሉ ተጠመቁ። ቀጥሎስ በዚያም ቀን 3000 የሚያህል ነፍስ ተጨመረ ይላል። ቃሉን የተቀበሉ ምን ሆኑ? ተጠመቁ ይልና 3000 የሚያህል ነፍስ ተጨመሩ። ወደ ምን? ወደ አካሉ ተጨመሩ። ከዛስ ቁጥር 42 በሐዋርያት ትምህርትና በህብረት እንጀራንም በመቁረስ በጸሎትም ይተጉ ነበር ይላል። ኦኬ እንጀራ የሚቆርሰው ማን ነው? ወደ አካሉ የተጨመረ ነው ማለት ነው። ወደ አካሉ የተጨመረ ነው። ምን የሚያደርገው እንጀራ? ክርስቲያኖች በሙሉ እንጀራ ቁጭ ብለው የቆረሱበት ቦታ በሙሉ የክርስቶስ የጌታችን እራት ነው እያልከኝ? እሺ ልመልስልሽ። አዎ አሁን እዚህ ክፍል ላይ በቤታቸው ስለሚበሉ ነው ብሩኬ። አይ ኖ ቁጭ ብለው ክርስቲያኖች ቁጭ ብለው እንጀራ ከቆረሱ የጌታ እራት ነው እኮ። እየመለስኩልህ እኮ ነው፣ ስማኛ። እሺ አሁን እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ በጣም ጴጥሮስ እየነገረን ያለው አዎ ስለ ጌታ እራት ነው እየነገረን ያለው። አይገርምም? እንጀራን እየቆረሱ አለ አይደለ? ስለ ጌታ እራት እኮ ነው እያወራ ያለው። በቤታቸው ስለሚበሉት ምግብ እያወራ መስሎ ነው አይደል? ኦ እስኪ ልጨምርልህ፣ በቃ እንደው ደግሞ ልጨምር። ጳውሎስ እንደዚህ ይላል በሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ጳውሎስ እንግዲህ ስብከቱን ባስረዘመበት ስፍራ ላይ ጳውሎስ ወደቀ አይደለ? ከዛ ጳውሎስ ሂዶ ተኛበት፣ ተነሳ። እንደዚህ ይላል ከዛ በኋላ ቁጥር 7 ፖስት አድርጉልኛ። የሐዋርያት ሥራ 27 ምዕራፍ 20 ቁጥር 7 ማለት ነው። ከሳምንቱም በመጀመሪያ ቀን፣ ከሳምንቱ የመጀመሪያው ቀን ማለት እሁድ ነው። እሺ ጌታ የተነሳበት ቀን። የሳምንቱ የመጨረሻ ቀን ወይ ሰባተኛው ቀን ቅዳሜ ነው። ከዛ የሳምንቱ የመጀመሪያው ቀን ምንድነው? እሁድ ነው። እንጀራ ለመቁረስ ተሰብስበን ሳለን ይላል ጳውሎስ። ኦ ምንድነው ይሄ እንጀራ? የጌታ እራት። እንጀራን ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበረ። እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። ይሄ እንጀራ የተባለው ምንድን ነው? የጌታ እራት። የጌታ እራት እንጀራን ለመቁረስ ይሰበሰቡ ነበረ በሳምንቱ በመጀመሪያው ቀን። በሳምንቱ በመጀመሪያው ቀን። ያስደነግጣል አይደለ? እንዴት የጌታ ስጋ አላለውም ጳውሎስ ምናምን? ብሩኬ እንዴት እንደዛ እንጀራን ለመቁረስ እንዴት ትላለህ እንዴ? ሐዋርያቶቹ እኮ እንደዛ ሲሉ ነበር። እንጀራን ለመቁረስ ይሰበስ። ለዛ ነው በቆሮንቶስ መልእክቱ ላይ ምን ይላል ጳውሎስ? ይሄ እንጀራ ግን ተራ እንጀራ አይደለም ይላል። ተራ እንጀራ አይደለም እና ምንድን ነው? ከጌታ ጋር ህብረት ያለው ነው። ሳይገባው ማንም ሰው መጥቶ የሚወስደው አይደለም። የተከበረ ስርዓት ነው። ይህን እያለ ጳውሎስ ይነግረናል። ጆ ስለሰማኝ ተባረክ። እሺ ቃል ታሰማልን ወንድማችን። ለምሳሌ የሐዋርያት ሥራ ምዕራፍ 10 ቁጥር ስንት ላይ ነው? ቅዱስ ጴጥሮስ ለምሳሌ ምሳ ሊበላ ወደ ሰገነት ላይ ወጣ ምናምን ነገር ይላል። ቅዱስ ጴጥሮስም ምሳ ሊበላ ሲወጣ የጌታ እራት ነው ማለት ነው። አዎ ልዩነቱን ልንገርህ። አሁን እዚህኛው ላይ በህብረት ነበር ያደረጉ የነበሩት። አሁን በህብረት ሲሆን የጌታ እራት ነው፣ ብቻውን ሲሆን ምሳ ነው። ጴጥሮስ የራሱ ምሳ ነው የሚበላው። ራእይ በተመለከተበት ስፍራ አይደለ? የሐዋርያት ሥራ መጽሐፍ ምዕራፍ 1። እሺ ብሩኬ፣ እኔ የአንተን አንደርስታንዲንግ ሪስፔክት አደርጋለሁ። ሁላችን የራሳችን እንትን አለን። ጠይቆ ግን ሰው መስማት አለበት አይደል? አንተም ጠየቀኝ ግን አሰማ እኮ ጠየቅኩ፣ መለስክልኝ እኮ። በቃ በህብረት ሲበሉ የጌታ እራት ነው፣ ብቻውን ሲበላ ምሳ ነው አልክ አይደል? ስላልጨረስኩኝ ነው። እሺ ቀጥል። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ጴጥሮስ ራእይ ያየበት ስፍራ ነው አይደለ? ራእይ ያየበት ስፍራ ነው። ይሄ ግን በደንብ ስፔሲፊክሊ ምን እያልን ያለው? ስለ ጌታ እራት እያወራን ያለው። ምን ያደርጉ ነበር አለ ጴጥሮስ?
በህብረት እነዛ የተጨመሩት በጸሎት ይተጉ ነበር። ስለምን እየነገረን ነው? ስለ ህብረት እየነገረን። ከዛስ በሐዋርያት ትምህርት ደግሞ እርስ በርስ ደግሞ ይተናነጹ ነበር። ከዛስ እንጀራን ይቆርሱ ነበር በህብረት። ጳውሎስም እዚህ ጋር የነገረን ምንድን ነው? ከሳምንቱ በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለ የጌታ እራት ሊበሉ ማለት ነው። ተሰብስበው ሳሉ ጳውሎስ እያለን ይነግራል። አዎ ይህ ስለ ጌታ እራት ነው። እንጀራ በተባለበት ቦታ ሁሉ የጌታ እራት ነው ማለት አይከብድም ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ የፓስኦቨር ዝግጅት ላይ ስጋዬ እውነተኛ እንካችሁ ስጋዬ እንካችሁ ደሜ ብሎ ሰጣቸው። ፓስኦቨር ላይ ነው። በጣም ስፔሲፊክ የሆነ ቦታ ነው። እያንዳንዱ ምሳ የሚባለው ቁጭ ብለው ለምግብ ተቀመጡ የሚባለውን በቦታ የጌታ እራት ነው ማለት አይከብድም? ብሩኬ አይከብድም። ትክክል ነው። በህብረት እንጀራን የሚቆርሱ የነበሩት የጌታ እራት በሚገባ። እሺ አንተ ምንድነው በፋሲካ በዓል ላይ በፓስኦቨር ሴሬሞኒ ላይ ጌታችን የሰጣቸው የጌታ እራት እውነተኛው የጌታ እራት እሱ ነው። አንተ እንግዲህ የራስህ ፍቻ አለ። እሺ ችግር የለም። አሁን ለመሰለ አሁን ከዮሐንስ ጀምሮ መጣን ዮሐንስ ወንጌል 6 ላይ ቆይ አንዴ ብሎ የሁሉ ስታወራ እንደዚህ እንድታረግ ነው። የአንተ መረዳት 6 ላይ የጌታችን ስጋና ደሙ እውነተኛ መብል ነው ያለውን እስቲ ስጠኝ። እንዴት ነው የሚበላው? እንዴት ነው የሚጠጣው? በራሱ ፍቺ እሱም መብላት ማለት እሱም መጠጣት ማለት ወደ እሱ መምጣት ነው። ወደ እሱ መምጣት የሚበላ ነው እያለ ወደ እሱ መምጣት ነው ብሎ ድፍን ያለ የራሱን አሳምሽን ፈጥሮ ብሩክ አስረድቶናል። ያንተ አስተምሮ ከሆነ ይመች። እኔ ምንም ችግር የለብኝ። እኔ አልቀበለውም በበኩሌ። ግን መጽሐፉ ራሱ የእውነት ስጋው የሚበላው ስጋው የሚጠጣው ስጋው እንዴት ነው የሚበላው እንዴት ነው የሚጠጣው የሚለውን ከመጽሐፍ ቅዱስ ይኸው እንካችሁ ብሎ ጌታችን ራሱ የሰጣቸውን እኔ እቀበለዋለሁ። ምክንያቱም ይህ እንካችሁ ደሜ ነው እንካችሁ ስጋዬ ነው ብሎ ስለሰጣቸው ለሐዋርያት ያ እውነተኛ ሲያወራ የነበረው ይህ ነው ማለት ነው ብዬ ነው የተቀበልኩት። ይህ ስጋና ደም ደግሞ አቅም ያለው ነው። ዝም ብለው መታሰቢያ ምናምን ሳይሆን አቅም ያለው ነው። ሰዎችን እስከ ማሳመምና እስከ መግደል የሚደርስ ነው። አንደኛ ቆሮንቶስ ላይ በደንብ አድርጎ ገልጾታል። ቅዱስ ጳውሎስ ከአንተ ጋር በደንብ ይቃረናል። ህብረት ያለውን ህብረት ምን እንደሆነ ንገረኝ ስለ ህብረት ምን እንደሆነ መናገር አልፈለክም፣ ታስፋኝ። ስለዚህ በጣም የተለያየ አስተምሮ ነው ያለን። ለአንተ ስጋና ደሙ ማለት ምንም ፋይዳ የሌለው ኦነስትሊ ፋይዳ የሌለው መታሰቢያ ነው። ሲፈልግ የምናደርገው ሳንፈልግ የምንተወው ማለት ነው። ዳስፋይን አሁን ዊክም ሙቭ ኦን። ጥምቀትንም ልክ እንደዛው ነው የምትሉት። ጥምቀትም ልጅነትን የሚያሰጥ አይደለም። እንደ አዲስ መወለድን ወደ ጥምቀት ከመሄድ በፊት አንዴ እንደዚህ እናድርግ። አልቀበለው። አንተ ያልካቸው ነገሮች በሙሉ ለእኔ ምንም ሴንስ የሚሰጠኝ ስላልሆነ ነው ብሩኬ። እኮ ችግር የለውም ሰምቼ የለ አንተ ደግሞ ስማኝ። ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 20 ጠቀስኩና ይሄ በሳምንቱ መጀመሪያ እንጀራን ይቆርሱ ነበር ያልኩት የተባለውን ክፍል የጌታ እራት ነው አልኩኝ። አንተ ምንድን ነው የምትለው? እሱን ነገር የአንተ መረዳት ማወቅ ስለፈለግኩ። ምንድን ነው ጥያቄሽ? ግልጽ አድርግ። አሁን የሐዋርያት ሥራ 7 ምዕራፍ 20 ቁጥር 7 ላይ ከሳምንቱ በመጀመሪያው ቀን እንጀራን ለመቁረስ ተሰብስበን ሳለን አለ። ይሄ እንጀራን ለመቁረስ ተሰብስበው ሳሉ ያለውን እኔ የጌታ እራት ነው አልኩኝ። አንተ ምንድን ነው ብለህ ነው የምትረዳው ነገር? የሐዋርያት ሥራ ምዕራፍ 20 ቁጥር ስንት ነው? ቁጥር 7 ኦኬ። እዚህ ጋር ስለ ቂጣ በዓል ነው እያወራ ያለው። ስለዚህ ፖሲብሊ ይሄ የጌታ እራት ሊሆን ይችላል። አንተ እያንዳንዱን የምሳ ፕሮግራም ግን እያነሳ የጌታ እራት ነው ማለት ተገቢ አይደለም። እኔ ስለው ነው ስህተት የሚሆነው ማለት ነው። እኔ ስለው ስህተት ይሆናል አይደለም። አንተ እኮ እድል ስትሆንና ኦኬ። እሺ ቢኒ ማውራት ፈልገህ ነው? አይ ያ አንተን ነው ማውራት የፈለግኩት ከተፈቀደ ይቻላል? ኧረ ይቻላል። ቤታችሁ አይደል እንዴ? መብታችሁ ነው። እሺ ችግር የለም። ቴንኪው ቤታችን እንዲሁም ስላከበርክልን። ያ ዮሐንስ ወንጌል 6 ላይ ስትናገር ስለነበረ ቅድም ምናልባት ያው እየሰማን ስለነበረ አንዳንድም ጥያቄ ለአንተ ስላለን ነው። አንተም ከፈለግ ጠይቀናለህ፣ ችግር የለውም። እና ብሩኬ እያስረዳ ስላለው በአጭሩ አንተ
ስለ ስጋና ደም ወይ ስለ ቁርባን ነው የሚያወራው ትላለህ ምዕራፍ 6። ብሩኬ ደግሞ በአጭሩ ግልጽ አድርጎ እንዳስቀመጠው ደግሞ እውነተኛ ኢየሱስ ክርስቶስን ስለመብላት በእምነት ስለመብላት ነው ብሎ አስቀምጦልናል ማለት ነው። አንተ ይህን ክፍል ስለ ቅዱስ ቁርባን ነው የሚያወራው ብለክ እዚህ ጋር ግን ከላይ ስለሚበሉት እንጀራ የጠቀስከው ክፍል አለ። ስለቀዳውክ ምናልባት ላስታውስህ ተሳስቼ እንዳየው ማለት ነው። ብያለሁ አላልኩም እንድትል ማለት ነው። ለምሳሌ ምድራዊ ስጋውን አንስቶ ማቴዎስ ላይ ሄድክና 26 እዚሁ እያለ ማቴዎስ 26 ላይ ወሰድክና ምድራዊውን ስጋ አንስቶ ይሄ ትክክለኛ ስጋዬና ደሜ ነው አለ ስትል ነበር። ልክ ነኝ? ምንድነው ጥያቄ ብኝ? ጥሩ። እዚሁ ጋር ምዕራፍ 6 ቁጥር 26 ላይ ስፔሲፊክሊ 27 ለሚጠፋ መብል ወደ ዮሐንስ ተመለስክ? እንዳልኩት ማቴዎስ 26 ላይ ነው። አንተ ሄድክና ምድራዊውን ነገር እሱ ትክክለኛ ወይም እውነተኛ መብል ነው አላቸው ብለህ ስታስረዳ ስለሰማው ነው። እና እዚህ ጋር ለሚጠፋው ነገር ወይም ለሚጠፋው መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱ እግዚአብሔር አብ አትሞታልና አለ። ለሚጠፋ መብል ያለው ይሄ የራሱን ስጋ ነው ወይስ ምድራዊው ነው? እሺ፣ የሚጠፋ መብል ያለው እነሱ ሙሴ በበረሃ ለአባቶቻችን ከሰማይ መና አውርዶ አታብራራ፣ ቆይ እንድታብራራ ሳይሆን ለሚጠፋ መብል አትስሩ ያላቸው። ቆይ እኮ ጥያቄ ጠይቀ መልስ አትፈልግም? ኧረ እባክህ ቢኒ ምን ሆናል እኮ እንትና ማብራሪያ ትሰጥበታለህ። ማብራሪያ ሳይሆን ያስፈልጋል። እያንዳንዱ ጥያቄ ማብራሪያ ይፈልጋል። በነገራችን ላይ ጠይቀኛል፣ እዛ ታብራራለህ። መልሱን አልመለስኩም፣ ታብራራለህ አንተ ቀጥታ ወደ ለሚጠፋ ያላቸው ለሚጠፋ መብል ያላቸው የራሱን ስጋ ራሱን ስለመብላት እሱን ነው ያለው ወይስ ትክክለኛው ምድራዊውን ነው ለሚጠፋ ያላቸው? የራሱ ስጋማ ወንድማችን የዘላለም ሕይወት ይሰጣቸዋል እያለ ነው። እንዴት ነው እሱን? ስለዚህ ምድራዊውን ነገር ነው ይጠፋል ያላቸው። ከሰማይ የወረደውን ሙሴ በበረሃ ለአባቶቻችን መና አውርዶ አብልቷቸዋል ሲሉት ስለዛ እየነገራቸው ነው። የሚጠፋና ምድራዊ ነው። ከሰማይ የወረደው መብል ይህ ግን ሕያው ነው፣ የዘላለም ሕይወት ይሰጣል እያለ እየነገራቸው ነው። የምድራዊው እሱ ለሚጠፋ ለእሱ አትስሩ ብሏቸዋል ማለት ነው አይደል? የስ ታዲያ ዮሐንስ 26 ስጋ የሰጣቸው ምድራዊውን እሱ ትክክለኛ እውነተኛ መብል እንዴት አደረከው አንተ? ለዛ አትስሩ ብሏቸው። ለዛ እኮ ነው ከዚህ ከ6 ሄደ ዘለክ እዛ ሄደ 26 ላይ ምድራዊውን አንስቶ ሰጣቸውና ይሄ ትክክለኛ ስጋና ደሜ ነው አላቸው ብለህ ስትል ለዛ አትስሩ ለሚጠፋ ነገር ብሏቸው እዚህ ጋር 26 ላይ እንዴት ትክክለኛ ይሆናል የሚል ነው። እሺ ቢኒዬ፣ እሺ እግዚአብሔር ያክብር። አይ ቲንክ ጥያቄ እዛ ጋ ምድራዊ ብሎ እዚህ ጋ ግን ምድራዊ የሆነውን ነገር እንዴት ሰጥቷቸው የዘላለም ሕይወትን ይሰጣል አይነት ነገር ነው ጥያቄ። አንተን እንደዛ ያልከው 26ን እንደዛ አረከው ላይ ማቴዎስ ላይ ሄደ ማለት ነው። ወደ ማቴዎስ እንመለስና የማቴዎስ ወንጌል 26ን እናንብብ ውስጥ ሲበሉም ኢየሱስ እንጀራን አንስቶ፣ እንጀራው ምድራዊ ነው አይደለም? ዮሐንስ ጋር ተመለስ። ማቴዎስ ጋር ሄደ እንዴት ትክክለኛ ስጋ አረከው ያልኩ ዮሐንስ ጋርን አስተካክል። ያንተ ጥያቄ እኮ ያለው ማቴዎስ ጋር ነው። ማቴዎስ ጋር ምድራዊ ብለህ እንዴት የዘላለም ሕይወት ያሰጣል እያልከኝ ነው። ይሄ የሚጠፋ ነው እያልከኝ ነው። ስለዚህ ምን እንደሆነ እስቲ እንየዋ። ሲበሉም ኢየሱስ እንጀራ ነው ብሏቸዋል አላለችም? ብሏቸዋል። የሚጠፋው ምድራዊ ነው። በፈጠረ አምላክ አሁን አንተ ላለመስማት ነው እንዴ የምትጠይቀው? ሲበሉም ኢየሱስ እንጀራን አንስቶ፣ እንጀራው ምድራዊ ነው ወይስ ሰማያዊ እንጀራ ነው? ለኔ ነው ብጠይቀኝ። አዎ እንጀራ ነው የሚለው። የትኛውን እንጀራ? የማቴዎስ 6? አዎ እንጀራን አንስቶ የዮሐንስ 6 አለ። ማቴዎስ 26 ወንድማችን ነው። እኔ የጠየኩት ጥያቄ መሰረት ያደረገው
ሙሉ ክፍሉን እያወራን ስለነበረው ስለ ዮሐንስ 6 ወይም እየተወራ ስለነበረው ስለ ዮሐንስ 6 ነው እማወራ። እኔ በአግባቡ ተረድቼዋለሁ። ይሄ ምድራዊ የሆነ ስለ ምድራዊ ነገር ስለ ምድራዊ ስጋ አትስሩ፣ ስለ ምድራዊ መብል አትስሩ አላቸው ዮሐንስ ላይ ያላቸው የራሱን ነው ወይስ ደግሞ ትክክልም የምድራዊውን ነገር ነው ያላቸው? ስልህ እኮ በቃ ራሱን ስለ መብላት ሳይሆን ያለው የምድራዊ ነገር ለሚጠፋ ያለው የምድራዊውን ነው አልክ አይደል? በቃሽ ቢኒ ጥያቄን ተረድቼዋለሁ። እንደመለስ ፈቃደኛ አይደለ፣ አንተ ለመረዳትም ፈቃደኛ አይደለ። አሁን ብሩክ ጥሩ እየሄድን ነበረ። ወደ ብሩኬ ብመለስ እኔ ደስ ይለኛል። ምክንያቱም አንተ ጥያቄንም የራሴ የጠየቀውን ጥያቄ ስደግምልህም ከሆነ ወደ ዮሐንስ 6 ተመለስ ነው የምልክ። ካልተረዳው ግን ባልተረዳኸኝ ነገር ላይ ሄደ ማቴዎስ 26 ላይ እንዳታስረዳ። በጣም ብዙ ሰዎች ስላሉ አእምሮ ያላቸው በደንብ ማገናዘብ የሚችሉ የአንተን ጥያቄ ከተረዳሁት እነሱ ይፍረዱ። አንተ ያልከው ዮሐንስ 6 ላይ ስለ ምድራዊ መብል አትስሩ አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ። የስ ስለዚህ ማቴዎስ 26 ላይ ያለው ምድራዊ ለሆነው አይደለም ወይ እያልከኝ ነው? ምድራዊ የሆነውን ነገር ግን አንስቶ እንካችሁ ብሎ የሰጣቸው ምንድን ነው? ባርኮ የሰጣቸው ምድራዊ እንጀራ ነው። ማቴዎስ ጋር ሄደህ ከአንተ ስታስረዳ ምድራዊውን ትክክለኛ እውነተኛ ስጋውን አደረገው ብለህ ተናገርክ ነው ያልኩህ። እንደዛ ነው ያልኩህ። ደግሞ ቃሉ ስለሚል ነው። የዮሐንስ 6ን ተሞርክዘህ ነው እዛ ሄድከው እኮ ቃሉ ስለሚል ነው። ዮሐንስ 6 እሱ ያፈረሰባቸውን ማቴዎስ 26 ላይ መጥቶ ደግሞ የራሱን ስጋ እውነተኛ ስጋውን በቃ ይህን እኮ ነው ሚስ አንደርስታንድ የምታደርጉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ምድራዊን ነገር ግን ባርኮ ምን አደረገው? እንካችሁ ስጋዬ ነው። ይኸው ምሳሌ ነው እኮ አይደለም፣ የሚመሳሰል ነው እኮ አይደለም፣ ሬፕሊካ ነው እኮ አይደለም ያላቸው። ስጋዬ ነው ብሎ ነው የሰጣቸው። ጽዋውን አንስቶ ባረከና ደሜ ነው ብሎ ሰጣቸው። ምድራዊ ጽዋ ምድራዊ ወይን አንስቶ ይህን እኮ ነው እናንተ what you fail to understand። ግን ስለዚህ እሱ ነው አይደለ ትክክለኛ ስጋዬ ነው ትክክለኛ ደሜ ነው ብሎ ምድራዊውን ራሱን አረገው፣ ወይም ደግሞ ራሱን ስለመብላት እውነተኛ ስለመብላት ራሱን አደረገ የምትለው እሱ ነው አይደለ? ምድራዊውን ነገር ወንድም አለ እኔ ከማስረዳ ለምን ቃሉ አያስረዳም? ይሄው ግልጽ እኮ በጣም በግልጽ የተቀመጠ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጥና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። እሺ ብሩክ ከፈቀደልኝ እንቀጥላለን እዚሁ ጋር 26 ከፈለክ ማለት ነው። ነገር ግን ከሱ ፍቃድ ውጭ መሄድ አልችልም። እዚህ ጋር ስጋዬ ነው ብለው ሲላቸው ስጋውን ቆርሶ ሰጥቷቸዋል። የራሱን ስጋ የራሱ ስጋ ማለት ምን ማለት ነው ወንድሜ? እውነተኛ የምትለው የራሱን ስጋ ነው አይደለ? የራሱን ስጋውን ቆርሶ ነው የሰጣቸው። እዚህ ክፍል ላይ ደሜ እንኩ ብሎ ሲላቸው የራሱን ደም ስለሰጣቸው ገደርኩ እኮ ነው። ኧረ እባክህ ብሩክ፣ አንተ ስማርት የሆንክ ወጣት ልጅ ነው አይደል እንዴ? እንጀራን አንስቶ እያልኩ እንጀራ ይላል እኮ ምድራዊ እንጀራን አንስቶ ባረከና ግን ሲሰጣቸው ምን ሆነ? ስጋዬ ነው ብሎ ነው የሰጣቸው። ምንኛ ነው እሱ? ምንኛ አገላለጽ ነው እኮ መልስልኝ። ራሱ ስጋውን ቆርሶ ነው የሰጣቸው ስልክ ትደናበርብኛለህ። ራሱን ደሙን አፍርሶ ነው ወይ የሰጣቸው ስልክ ትደናበርብኛለህ ወንድሜ። አሁን ያልኩህ በቃ የኔን ብሊፍ እየጠየቀኝ ስለሆነ እኔ ልመልስልህ፣ እኔ ልንገርህ። ህብስቱ ምድራዊ ህብስት ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ባርኮ ስጋው እንዳደረገው ሁሉ ካህናት ምድራዊውን ህብስት ጸልየውበት ወደ ጌታችን ስጋና ደምነት ይቀየራል። ያን ስጋና ደም ደግሞ ሕያው ነው። ማስረጃ ይኸው ማስረጃውማ እዚሁ ጋር ነው እኮ። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ስጋዬ ነው አላቸው። ምድራዊ ስጋ ምድራዊውን ህብስት አንስቶ ባርኮ ስጋዬ ነው ብሎ ሰጣቸው። ይሄ እንዴት ነው? ግልጽ አይደለም እንዴ? አታምታታም። ቆይ ካህናቶች ሲጸልዩበት ይለወጣል አልጋ አይደለ? ወደ እውነተኛ ስጋና ደም
ይለወጣል አልክ አይደለ? ማስረጃ አለክ ለሱ? ማስረጃው እኮ እዚህ ጋር ነው ቢሊ። እንዴ ስንቴ ልድገመው? የታለ ማስረጃ? እዚህ ጋር ላሉት እጅግ በጣም ብዙ ሰዎች ማለት ነው እና አክብራቸውና ዝም ብሎ የማይመጥን ወሬ አናወራ እባክህ። ነው ካህናት ሲጸልዩበት አልክ። ካህናቶቹ ወይ ቤተክርስቲያን አገልጋዮች ሲጸልዩበት ኢየሱስ ክርስቶስ እንጀራውን ባረከ። ባርኮ ምን አደረገው? ይኸው ስጋው አደረገው። ስጋዬ ነው ብሎ ሰጣቸው። እንዴ ከዚህ በላይ ምን ልበለ ወንድም? ማስረጃ አለክ ወይ? የካህናቶችክ ህብስቱን አንስተው ሲጸልዩበት ወደ ጌታ ስጋና ደም የሚለወጥበት ማስረጃ አለክ ወይ? ቢኒዬ እኔ አከብራለሁ እወዳለሁ፣ ግን እኔም እንደዛ አከብራለሁ እወዳለሁ፣ ግን በስተት ልሸነግለኝ አልችልም። ጆይ አይ በጣም ደስ የሚል ኮንስትራክቲቭ የሆነ ዲስከሽን እያደረግን ነበር። እባክህ ብሩኬ እንቀጥልና ስጋና ደሙ ላይ አልተስማማንም፣ ወደ ጥምቀት ማውራት እንችላለን። ስጋና ደሙን አንተ ምንም የሰጠኝ ነገር የለም። ስጋው እንዴት እንደሚበላ ደሙ እንዴት እንደሚጠጣ አንዳችም የሆነ አንተ ወደ እሱ መምጣት ነው አልከኝ። ወደ ክርስቶስ ስንመጣ ግን ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው፣ የሚበላ ነው የሚጠጣ ነው እያለን ያንን ስጋና ደም ልትሰጠን አልቻልክም። ወደ ጥምቀት ማለፍ እንችላለን። ጥምቀት ለእናንተ ምንድን ነው? ጥምቀት ክርስቶስን መልበስ ነው ለእናንተ? ጥምቀት ሚኒንግ አለው ወይስ ቢቀርም ባይቀርም ሚኒንግ የሌለው ለውጥ የማያመጣ ነገር ነው? ስለሱ ዲስከስ ማድረግ እንችላለን። ካልሆነ ረጅም ሰዓት ከወሰድኩ ደግሞ እኔ መውጣት እችላለሁ። ሌላ እርግጠኛ ነኝ 586 ሰው አባቶች ይኖራሉ፣ የቤተክርስቲያን አገልጋዮች ይኖራሉ እጅግ የሚበልጡኝ። እነሱ እያሉ እኔ ማውራት ስለሌለብኝ አንድ ሰው ገብቶ መቀጠል ትችላለህ። እንግዲህ ለምብሩኬ ያስተናግዳል። ለሌላ ሰው የሚሆን ቦታ ስላለ ሰው አታስብ ብዙ። ብሩኬ አመቺ ቦታ ላይ ካለ ቀጥል። ብሩኬ ወይ ዳኒ። እሺ ደጋግመህ ስታነሳ የነበረው ሀሳብ አለን። ብሩኬ በቆንጆ ሁኔታ ነው ያስቀመጠል። ግን እንዴት እንደሚበላ ግራ የገባህ ይመስለኛል። እና ግራ የተጋባው ምንድነው? ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሀሳብ እንዴት ነው ኢየሱስ እንደሚበላ ወይም ደግሞ እዛ ላይ ያለው ምግብ ከምን ጋር ነው ኮምፔር ተደርጎ ወይ ደግሞ ተነጻጽሮ የተቀመጠሉት ነገር ይችላል? ይቅርታ ዳኒ ጥያቄ አልገባኝ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ መብላት ከምን ጋር ተነጻጽሮ ተቀምጧል? በዮሐንስ ወንጌል ምዕራፍ 6 ላይ ተነጻጽሮ ማለት አልገባኝ። ተነጻጽሮ ማለት ምን ማለት ነው? ግልጽ ነው ጥያቄ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንጀራው ከምን ሐሳብ ጋር ተነጻጽሮ ተቀምጧል? እሱን ቅድም አንስተነዋል። ያ በሚራክል የበዛውን አሳና ቂጣውን የበሉ እልፍ አላፍ ሰዎች ክርስቶስን ለምድራዊ መብል ለመጥገብ ፈልገውት መምህራችን ጠፋብን እኮ እያሉ ሲከተሉት እናንተ ምድራዊ ምግብን ስለበላችሁና ስለጠገባችሁ ሆዳችሁን ስለሞላችሁ ነው እንጂ ታምራትን ስላያችሁ አይደለም የምትከተሉኝ ብለው ገስጿቸው፣ ከዛ በኋላ እውነተኛ ስለሆነው መብል ግን ስሩ፣ ያው ስለሆነው መብል የጠየቁ መብላቱ ከሆነ ጥያቄም እኮ ግልጽ አይደለም ወንድማችን። ልጻፍልህ መብላቱ አሁን እንጀራ ያልከውን እዛ እንጀራ የተባለው መብላት ከምን ጋር ተነጻጽሮ ተቀምጧል ነው? መብላት ከምን ጋር ተነጻጽሮ ተቀምጧል? ከምን ጋር ተነጻጽሮ አልተቀመጠም። ስጋዬን መብላት አለባችሁ፣ ደሜ መጠጣት አለባችሁ፣ ሕያው ነው ስጋዬ፣ ሕያው ነው ደሜ ነው እያለ የተናገረው ከምን ጋር ተነጻጸረ? እሺ አልተነጻጸረም። ልጻፍልህ አልተነጻጸረም። ኦኬ አልተነጻጸረም። እሺ እዛ ክፍል ላይ የተጠቀሰው ዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሰው
የተጠቀሰው መብል አማናዊ ነው አይደል? እውነት ነው። እውነተኛ ነው። እውነተኛ ነው። ኦኬ። ይሄ እውነተኛው መብል እንዴት ነው የሚበላው? ማቴዎስ 26 ላይ ጌታችን ምዕራፍ 6 ነው የጠየቁ እኮ ማቴዎስ ዮሐንስ ወንጌል ምዕራፍ 6 የሚያወራው ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው። ስጋው ምን እንደሚበላው ነው አስተምሮ አይደለም ምናምን አልኩ። እንዴት ነው የሚበላው? ጥያቄውን እየመለስኩ ነው። ተረጋ። ያልጠየቅኩን ነው እያወራ ያለው። እንዴት ነው የሚበላው ነው ያልኩ። እንዴት እንደሚበላው እንደ ቅድሙ አላውቀውም። ተጻፈውም ትለኛለህ። ቆይ መጽሐፍ ቅዱስን በሙላት አትቀበልም? እንደን እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ነው። በሙላት እንድንቀበለው አውዱ እንድንረዳው ነው እያወራው ያለው። እውነተኛው መብል ያልከው አማናዊው ዮሐንስ ወንጌል ምዕራፍ 6 ላይ ያለው ምግብ እንዴት ነው የሚበላው? ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው እንዳልኩት። እንዴት ነው የሚበላው? መድኃኒታችን ኢየሱስ ክርስቶስ ስጋው ምን እንደሆነ ደሙ ምን እንደሆነ ሚኒንጉንና ምን እንደሚያስብ ሰው ልጅ የሚበላው ነው ያልኩ። ብራዘር እንዴት ነው የሚበላው ነው ያልኩ። ረጋ ብለህ ማቴዎስ 26 መሄድ አለብህ። እኔ ጠየቅኩ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እውነተኛ ያልከው መብል እንዴት ነው የሚበላው? በቃ አሁን ምን ሆነ መሰላችሁ? በርታ ብራዘር፣ ኮምፕሌኑን ተውና አሁን ሰው መልስ ሲያጣ ወደ መድረቅ ይሄዳል። እኔ እየጠየቅኩ ብራዘር መልስ እኮ ያጣው አንተ የራስን ነው እየነገርከን ያለው። እኔ ጠያቂ ነኝ እየመለስኩኝ። እውነተኛው ነብር ዮሐንስ ወንጌል ላይ ተቀምጠህ ይህንን መልስ መልስልኝ አይባልም። መጽሐፍ ካላወቅከው አላቆም ትለኛለህ። እሺ ዮሐንስ ወንጌል ምዕራፍ 6 ስለምንድን ነው የሚያወራው? ስለ እግዚአብሔር ልጅ ስጋና ደም ነው አይደል የሚያወራው? አሁን ጥያቄ አይደለም የምቀበለው ከአንተ። እንዴት ነው የሚበላው? ጥያቄ አይደለም ብራዘር። አሁን መልስ ላይ ቀዳኒ አሁን አንተ ምንም አሁን ለቅሶውን እውነተኛው ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንዴት እንደሚበላ ማስረጃ አንተ እንዴት ነው የሚበላ ንገረን። እንዴት ነው የሚበላው? አንተ ማስረዳት አትችልም። ይሄ ስጋና ደግሞ አንተ የለኝም ትለኝና ከዛ ነው መጽሐፍ ስለማይጋጭ ይሄ ቦታ የሚያወራው ስለ ጌታችን ስለመድኃኒታችን ማቴዎስ ላይ እኔ ጥያቄ ገና ነው። ዮሐንስ ወንጌል ምዕራፍ 6 ስጋና ዮሐንስ ወንጌል ምዕራፍ 6 ላይ ስጋና ደግሞ እንዴት እንደሚበላና እንዴት እንደሚጠጣ ራሱ ጌታችን ካለው እኔ ጠይቄ ዮሐንስ ወንጌል ምዕራፍ 6 አላቀውም በለኛ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት እንደሚበላ አላቀውም ነው የሚባለው። አላቀውም በልና ከዛ ልለፍ። በቃ ወንድማችን አሁን እኔ ለመዳረግ ዝግጁ ስላልሆንኩኝ ማለት ነው። እኔ እውነት ነው የምልህ ካሳመነኝ የማመን ሰው ነኝ። እሺ የለኝም። እኔ ሰው ካሳመነኝ የማመን ሰው ነኝ። አንተ ሚዩት አድርግ። መልስ አለ የለም? አመሰግናለሁ ብሩኬ፣ በጣም ነው የማመሰግነው። ቢኒም እንደዛው። ሚዩት አድርግ። ከታች በኮመንት አመስግን ከፈለክ። አሁን መጀመሪያ ስማ፣ አትረብሽ። ይሄው ይሄ እውነተኛ መብል ይሄ እውነተኛ መጠጥ ያልከው እንዴት ነው የሚበላው? አያውቀውም። የት ላይ ነው ለማውራት የሚሞክረው? ማቴዎስ ላይ። ብራዘር እየተወራ ያለው ዮሐንስ ወንጌል ምዕራፍ 6 ማቴዎስ ላይ ሄደ። በምን አርጊመንት ነው በምን አካሄድ ነው ሄደ የምታስረዳው? ወዳጄ አየህ፣ ቤተ ክርስቲያን ማቴዎስን ዮሐንስ ወንጌልን ትጠቅስና ማቴዎስ ላይ ሄዳ ለማስረዳት ትሞክራለች። ለምን? ዮሐንስ ወንጌል ምዕራፍ 6 እንዴት እንደሚበላ ስለሚናገር። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት ነው የሚበላው ካለ በእምነት ብራዘር ጌታ እየተናገረ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል በእምነት ስለመበላት ነው የሚናገረው። በአፍ ስለማስገባት ሚዩት አድርግ ብራት። ማስረጃ በእምነት እንደሚበላ ሚዩት አድርግ ብራት። ሚዩት አድርግ ማስረጃ ብራዘር። ሚዩት አድርግ። ስትጠየቅ መልስ ካሌለ አሁን ሚዩት አድርገ ነው የምትሰማው ብራዘር። ሚዩት አድርግ። ቴንክ ዩ። ሚዩት አድርግ ስለ ሚዩት አድርግ ብራዘር። ያለ እውቀት እያወራ አትቀጥልም። ሚዩት አድርግ።
ማንነት የተለመደ ነው። ወዳጄ ሚዩት አድርግ። ስጠይቅህ እኮ የለህም። ማቴዎስን ነው የምታወራው ወዳጄ። አሁን ሚዩት አድርግ። እንዴ ብራዘር እስካሁን እዚህ ነህ እንዴ? ነካው እንጂ ወዳጄ። በእምነት ነው የሚበላው። በአፍ ስለሚበላ መብል ጌታ አወራ አላወራም? ሰው በአፍ ስለሚበላ መብል ጌታ በዮሐንስ ወንጌል ምዕራፍ 6 ላይ አልተናገረም። ለምንድን ነው ያልተናገረው? በክፍል ውስጥ ኢየሱስ ክርስቶስ እየተናገረ ያለው እሱን አምኖ የዘላለም ሕይወት ስለማግኘት ነው የተናገረው። 47 ላይ ምን ይለናል? እሺ ጌታ እየተናገረ ያለው ስለምንድን ነው? እሱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ምን? በእኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። የሕይወት እንጀራው ማን ነው? ኢየሱስ። ይሄ የሕይወት እንጀራ እንዴት ነው የዘላለም ሕይወት የሚሰጠው? በእኔ እመን። በማን? በእኔ እመን ብራዘር። በክርስቶስ ኢየሱስ የሚያምን ሰው የሕይወት እንጀራ የሆነው ኢየሱስ ራሱ ስለሆነ በእርሱ የሚያምን ሰው የዘላለም ሕይወት አለው። በዮሐንስ ወንጌል ምዕራፍ 6 ላይ አንድም ቦታ ላይ በአፍ ስለሚበላ መጠጥና በአፍ ስለሚበላ አላወራም ጌታ። ይሄው በአፍማ የሚበላው ብራዘር ታንቀላፋለ። ይሄው የሚጠፋ መብል ነው። የትኛው? ቅድም ቢኔ እየጠየቀህ ማለት ነው። የሚጠፋ መብል ነው። በአፍ የምታስገባውና የምትበላው ጉዳይ በሆድ ይበላል፣ በሆድ ታስገባዋለህ፣ ከዛ ይጠፋል፣ አለቀ። ከዛ ያለፈ ነገር በመንፈሳዊ ሕይወት ላይ ልታደርገውና ልታገኘው የምትችለው ነገር የለም።